ላይ ተፈንቅ ወድቃችሁ ደማችሁ ውስጣችሁ ይፍሰስ ደረጃውን አታውቅም የሚሉኝ እኮ ነው። አሁን እነዚህ እርስ በርስ ተረጋግዘው አርግዘው እቺኛውም ሆስፒታል ሌላስ እቺኛው ደግሞ ባሏን ካናዳ ከፍላ ላከችው። 2 ልጆች አላት። እኔ ስም አልጠራውም። እሷ የ20 ዓመቱን አፍቅራ ምናምን ያልኩሽ ማለት ነው። ሄዊ ወይ ዛስ እኔ ጋር ያቋረጥኩት አብሶሉቱ ጭንቅላቱ ላይ ሲደርስ ነው። እሱ ላይ አይደለም። ወይኔ ተሳስቼ ነው። እሱ ላይ አርጌ እኔ ላስረዳሽ። ያውሽ መሲ እኮ አላት። ተባብረን እንሰራለን። አሁን ለማህበረሰቡ እንዲገባ አርጌ እኔ ጨመቅል አድርገው አይመስላችሁም? ጭመቂው መስዬ ጭመቂው 1200 ሰው እንዳይሰለች ጭምቅ አርገሽ። ይሄ ልጁ ወጣት ልጅ ነው፣ ገና 21 ዓመት ልጅ ነው። እዚህ ቻርጃ ነበረ ያመጡት፣ በቪዚት ቪዛ ነው አመጣችሁና ወደ ላይን ወሰደችው። ወደ ላይን ከወሰደችው በኋላ ያው ህፃን ወጣት ልጅ ነውና መኪና ገዝታ ምናምን ፏድ አድርጓለች። ቀዲም ሞዴል ነው። ሞዴሉን የነገረችን ሂዊ ናት። መኪና እንደተገዛለት በርግጥ መረጃ አለ። መረጃው ግን መኪናው አዲስ ነው 00 ነው ወይስ ደግሞ የተነዳ ነው አይዶን ነው አናውቅም። እሱን እንተነላለን። ያመጣችው ሴትዮ ግን ቢያንስ እናቱ ልትሆን የምትችል ሰው ናት። ይሄ ልጅ ግን እናቱ መኪና እንደገዙለት ማሰብ አለበት እንጂ ቦይፍሬንዱ እንደገዛችለት ማሰብ የለበትም። ይሄ ፖይንት ይደረግበት። ይሄ እንደዚህ ነው። እዛኛው ቤት ደግሞ የተፈጠረው ነገር ደግሞ ልጅቷ 18 ዓመት ሲቪ ስትበትን ዱባይ ሞል ውስጥ አገኘኋት ብሎ ይዟት ሄደ ወዳ ላይን ሲያገኛት እዛ ሚስትየው ቤት ተገናኙ። ሚስትየው መጣች። ቤት ስትመጣ አብሮ ተገናኙ። አብሮ ሲገናኙ ጊዜ ሲቪ ሲበትን አግኝቶኝ ማለት እንክብካቤ እንደ አንድ ሀገር ዜጋ ሴቭ ሊያደርገኝ ፈልጎ ነው እንጂ ምንም ግንኙነት የለኝም ስትላት እዛ ቦቅሳ ለቀቀቻት። ከዛ በኋላ ባልየው ደግሞ ምንም ግንኙነት የለኝም ብሎ ሲንትሴ እዚህ ጋር የሷ ሊፕስቲክ ቀይ ሊፕስቲክ ይሄ ውሃው ነው ሊፕስቲክ ይሄንን የተቀባይ ሴት ሳሙ ያልኩት ቅድም ለዛ ቀይ ሊፕስቲኩ እዚህ ጋር ተገኘው። ኦሬዲ ተሳስመው ወደ ሌላ ነገር ሄደዋል ማለት ነው። ከዛ በኋላ ይሄ ጉዳይ እየሰፋ ሄደ። ከዛ ነገሩ በጣም ከመዘራጣጡ የተነሳ በማንቆርቆራና በቦት ነው ምንድነው ጠርሙዝ በዛ ተደባደቡ። ይሄ ነገር አሁን ህግ ይዞታል ማለት ጨመቅ ስናረገው መሲ በቦትካ ጠርሙስ አብሶሉት ብላችሁ አሳምሩት። ስሚማ ህግ ጋር ደረሰ። ምክንያቱም በማንቆርቆሪያ ማርያምን ህግ ጋር ደርሷል። እመቤቴ ማርያም በቦትካ ጠርሙዝና በማንቆርቆሪያ ድብድብ ስለነበረበት ማንቆርቆሪያ ኢትዮጵያ ይሁን የዚህ ሀገር ተገዛውን የዚህ ነው መሲ ለኤግዚቢትነት ተቀምጧል ማለት እኮ ነው። ድብድቡ ላይ ማንቆርቆሪያ እንደነበረበት አውቃለሁ። ማንቆርቆሪያና ንክሻ ነበረበት። ሰውዬው እዚህ ጋር ሁለት ተነክሶ ተንፈሩ አጫጫሁንም ነገር አጫጫሁ እንኳን እንደ የሆነች እንደ ድሮ የዛር ነው ወይ ይሄ ነው ጨመቅ ስለዚህ ገለጸችው መግለጻ አንቺ ግን ንቀት ነው። ቮድካ ማቲው በስነ ስርዓት አስተካክለሽ ጥሪ። ቮድካ በይ የቮድካ ጠርሙዝና ነበር። ግን ሞር ደግሞ ድብድቡ ላይ ትልቅ አስተዋጽኦ እንደ መሳሪያ ሲያገለግል የነበረው ማንቆርቆሪያ ነው። እጁን እንደዚህ አስገብታ በማንቆርቆሪያ ብቻ ነበር ስትደቁሰው የነበረው። ጉዳኔው ደግሞ አይ ያለውንም ተቃሺ ምን ነው እንዳገር ረስም በጣም ስትደቁሰው ሰውየው ልክ አልጋ ላይ ከዛች ጋር ተኝቶ የነበሩበትን ማቃሰት ነው የሚሰለኛል። ደጋግማ ቦቅሰዋለች። አመሰግናለሁ። ቃልዮት ያሰማል። መንግስተ ሰማያት ያመጣችን መሲ እሱ የታሰረው እሱም ቺኛዋን ሳይነክሳት አይቀርም። ንክሻና ጠርሙዝ እንደገና ማንቆርቆሪያ ናቸው እዚህ ውስጥ የነበሩት። ያቺኛዋ አምልጣለች። እቺ ሲቪ ስበትን ነው አጥንቷን ይበትነውና ሲቪ ስበትን ነው የሥራ ማፈላለጊያ ስበትን ነው ያገኘኝ ብላ ሰው ጓዳ ላይ ሰው አልጋ ላይ የተገኘችው ሴትዮ አልጋ ላይ ነው ወይ እንትኑ ወረቀት የምትበትሙ ነው የሚስትየው ትልቁ ቆይቷ እሱ ነው። ይሄን የሥራው አይነት የሥራው ምርጫ ምን ነበር? ሲቪ የተበተነለት ስራ የአልጋ ጉዳይ እንዳይሆን እሱ አይደለም ሹፍርና ነው። ድራይቪንግ ሞተሯን አጥልታ መጣ። ይሄውዬ እሱን ነገር ድራይቪንግ በሁለት ይከፈላል። አንድ ያልጋለ አንድ ደግሞ የመኪና አለ። በሶስት ነው የሚከፈለው። የሞተር አለ። ያልጋው ነው ስትበትን የነበረው ወይስ የመኪና ወይስ የሞተር? ሰው አልጋ ላይ ነው የተገኘችው ማለት የሞተር ያልጋውን። ስለዚህ ያንን ነው መሄድ ያለብን ውዴኛ ስንጨርስ። እሺ እኔ እኮ የምቀባጥረው ነገርስ ሙኒቷ ወይዬ ምን ነው ዝም አልሽ ማሬ?
ፓላይናት መጥቁት በይ መብላት ዋትስአፕ ዛሬ እኮ ይገባል። ማሚ በዚህ አጋጣሚ ደግሞ ምንም ጨመቅ አድርጌ ልሂድበት። በቀደመታ ያቺ ኖ አጣርቻለሁ እንዳታነሽ ስለሱ እግዚአብሔር አወጣሽ ነው ማሚ። እዛ ልደቱ ላይ ያወራነውን ነገር ከሆነ እንዳታነሹ። ኖ አይደለም ማሚ እሱን አይደለም። ኖ ስለዚህኛ ሌላ ከሆነ ሂጅበት። በቀደመታ 350 ሺህ ብር ከፍዬ ወደ ኢማራት አመጣሁት ወዳለችው ልጅ ወደዛ ነው የምንሄደው። ወይኔ እሷ ልጅ እኮ መሲ ታማለች። ኖ ማሚ ቆይ ልጁን ተገናኝ። ኧረ ተቆላልፋለች አይደለም። ስሚያት ማሚ እንደሚታወቀው 350 ሺህ ጨመቅ አድርጌ ነው የምነግራችሁ። ታሪካዊ አመጣጡን ስለሰማችሁት 350 ሺህ ብር ከኢትዮጵያ ከፍላ አመጣችሁ። ልጁ እዚህ ከመጣ በኋላ የእሷን ጓደኛ ጠበሰ ሄደ። እሷ ደግሞ 350 ሺህ ብሬን አምጣ ወይ ደግሞ አብረን ፍቅር እንቀጥል ብላ በብሩ አስታካ ወደ ሚዲያ መጣች። እሱን ሌባ ሁላ በሚለው ሙዚቃ ፖስት አድርጓለች። ከዛ ማሚ ደግሞ በጣም ከማሚ ቢሮ ነበር ሄደችው። ማሚ ቢሮ ሄዳ ነገሮቹን ተናገረች። ወደ ሚዲያ ይሄ አጀንዳ መጣ። እኔ ደግሞ ለምን አባሽ ነው ወንድ ልጅ ብር ከፍለሽ የምታመጩ 350 ሺህ ብር እስኪ ታባሽ አመጣችሁ? ብዙ ሰው ተቀየም ያለው ሌባውላ በሚለው ያልተቀናበረልኝ እኔ ብቻ ነኝ። እሺ በኋላ ወቅሳለሁ እና እንትን ተባለ። ከዛ በኋላ ሰዎቹ ልጅቷ በቃ ብሬን ምናምን ወይ ታሪክ ይሞታሉ ስል ደግሞ ነገ አስክሬን ሽኝት ላይ እንዳንገኝ ብለን ቤኪ ከቤራን ጠራን። ቤኪ ከቤራ መጣ። የሀገር ልጆች ምናምን ተሰባሰቡ። ጉዳዩ በሀገር ልጆች ቁጭ ብለው እንትን ተባላሉ። ልጅቷ የምትፈልገው አንድ ዙር እንተኛ ነው። ትልቁ ጥያቄዋ እንተኛ ነው። ምንድነው እንተኛ ማለት? እንቅልፍ በሶስት ይከፈላል። እሱን ፈልጋችሁ ድረሱበት። ከስ ብላ መሲ የተሳሳተ ኢንፎርሜሽን ነው ልንገርሽ። ልጁ ኢትዮጵያ ሆኖ ሁለት ሴት ነበረው፣ ከፋይና ተቀባይ። ኦኬ ተከፋይ እኛ ጋር ኮምፕሌን ይዛ የመጣችው ናት። ተቀባይ አሁን አብራ ያለችው ናት። ስለዚህ የልጅቷ ጥያቄ ትላንትና የነበረው ማሚ ፍታና አግባይ ነው። ልጁ ደግሞ ፈትቻ አላገባሽም ገንዘብ ደግሞ መልሷል። ገንዘቡ ስለመክፈሉ ደግሞ ልጁ ስለመመለሱ መረጃ አለ። አንደኛ ይሄ ጥፋት ወደንም ጠላንም ቢመረሽም ቢጣፍጥሽም ትውጫለሽ። ብር ከፍለሽ ያመጣሽው ልጅ ነሽ። ህጋዊ ባላችሁም እንኳን ቢሆን ከፍላችሁ ወንድ ልጅ ወደ ዩናይትድ አረብ ኤምሬት አታምጡ። ወንድ ልጅና ፀሐይ ፊት አትስጡ። ፀሐይ ፊት ከሰጣችኋት ማዲያት ታወጣለች። ወንድም ደግሞ ፊት ከሰጣችሁት ኪሳችሁን ያጥባል። ይሄ ሁልጊዜ መርሃችን ነው። ሲነገራችሁ አትሰሙም። ስለዚህ ልጅቷ ትላንትና ተገናኙ። አካባቢ መሳደብ መራገጥ ጀመረች። ካገኘሁት ከስሩ አልላቀቅም አቅፎኝ ቁጭ እንዲል ነው ፈልጎ አለች። እኔ ደግሞ ብሯን መልስ እንጂ እቀፋት ልሎ አይደለም ይሄ ጥሪ ያቀረብኩለት። እቀፋት ልለው አልችልም። ምክንያቱም ይሄ ልጅ በሲ ወይ ረሳው ቅድም 100 ቻሌንጅ እኮ ሰጠው እኮ ለምስር ስጫት አሉኝ። ቻሌንጅ ምን አይነት ቻሌንጅ ማሬ? 100 ሺህ ፎሎ አስገብታኝ 60 ሺህ ብር ልከፍል። ፎሎ አርጓታ ምን ችግር አለ? ምስር ሁሉም የሚወዳት የመዳም ቅመም ናት። ፎሎ አርጓታ ይቻል ማርያምን ይሄ ፎሎ አርጓታ አሪፍ አይደለ? ቻሌንጁ ለምስር ስጭት ነው። ማርያምን አባቷ ታማሚ ናቸው። ለልጇ ምናምን ይፈልጋል። ጥሩ አረፉ። በጣም ጥሩ ቻሌንጅ ነው። ቻሌንጁ ይቀጥላል። እኔ ግን ጥያቄ አለኝ። ምን እኔን ጊዜ ቢሰጣት አንዴ ቢሰጣት ምን አለበት? አንዴ ቢቸገርላት ምን አለበት? ማሚ እኔ ምን አልኩት መሰለሽ? ልጁን እባክህ አንድ ዙር አብረሃት እደር። ያችን ምንድነው የሚሰጣት? ኧረ ተረጋጉ። ኧረ ተው፣ እንደ ሀገር ተወረድን። ምንድነው የሚሰጣት? ምን ተዋረድን? ወንድ ልጅ አይደለ እንዴ? ምን አለበት ቢቸገርላት? ይመስለኛል ክፉ እንቅልፍ ላይ ያልቃል። ማሚ እኔ ልጅቷን የተረዳኋት ክፉ አስተኛኘት ነው የተኙት። በቃ ያ ከህሊኗ አልወጣ ብሎ ለዛ እኮ ነው። አንዴ ቢደግማ አንድ ነገር ይኸውልሽ፣ ጉርሻ እንኳን ሁለቴ ነው። የተደገመ ነገር አያምም። ያልተደገመ ግን ችግር አለው። ተይ ማሚ እሱስ ተይው። ልጅ አልደገመም። አንዴ ነው። ስለዚህ ልጅቷ ባገኘውም አቀፌው ነው ቁጭ ምለው ብላለች። እኔ ደግሞ ብር ላስመልስ ነው እንጂ እስቲ እናቴ ትሙት። አሁን ልጁ ይመጣል። አሁን እመጣለሁ ብሏል። ልጁ ይመጣል። እንዴት ነው አቅፋተኛ ለአንድ ቀን የሚባለው? መቢ መታለች። ቆይ በዛ ደግሞ የልጅቷን ብልግና ልንገርሽ። መሲ አንቺ የኔን ብር መቼ አስመለሽ? 90 ሺህ ብር ተበልቼ ማርያምን
ይመለሳል ማሬ። ወይ መዲ መታለች። መዲ ዛሬም ነገም እድሜ ልክሽን ይሰማሻል መዲ? አዎ መስዬ ይሰማል። እኔና በሰው ጉዳይ ነው የተከሰሱ። ይበልሽ ጓደኛዬ ይበልሽ። ምን ሆንኩ አሁን ደግሞ? ይበልሽ እናቴ ይበልሽ። ትላንትና በእርቁ መሲ ታይድ ይዘሻል ተብሏል። ወይዬ ማሜን ካየሽው አስገቢው። መሐመድ አቡዳቢ ማሜ ማን ነው? አቡዳቢ ማሜ አቡዳቢ። እሺ ጻፍ ቁጥር ሂዊ ካየችው ታውቀዋለች። አስገቢው። እሺ መዲ ወይ መስሻ እንዴት ነሽ? ደህና ነኝ። እናት ምን አድርጌ ነው ደግሞ ሳይድ ያስኩት? ኢንሻአላህ ይዟችሁ ይሄድ። በነገራችን ላይ እኔ መዲ ልንገርሽ፣ ሁሌ ነው የምለው የአልጋ ጉዳይ ላይ የደረሱ ሰዎች ኬዝ እኔ አልፈታም። በሰዓቱ ግን ልጅቷ 350 ሺህ ብር ከፍዬ አምጥቼ 350 ሺህ ብር ከፍዬ አምጥቼ 350 ሺህ ብር ከፍዬ ሚውት አድርጓ እንዴ 350 ሺህ ብር ከፍዬ አምጥቼ ልጁ ከዳኝ ስትል እንትን አለን ተናደድን እና ልጁ በቃ እንደዚህ ሆንኩኝ ስትል ቤኪም መጥቷል። ማሚ አስገቧቸው። እሺ ሄሉ አስገቢው። እሺ ቤኪ ማሪ ከዛ እንደዛ አለችን መታ። ከዛኛ ደግሞ ቤኪን ጠራ ነው ቤኪ ከቤራ ጠራ ነውና ቤኪ እንደዚህ ነገር አለ። ልጅቷ ደግሞ ወደ እናንተ አካባቢ ስለሆነች እስኪ በቋንቋም በምንም ትግባባላችሁ ሲባል ያው እዚህ ችግር ሲፈጠር ምናምን እናንተ ነው አይደል የምናስቸግረው። አብዛኛውን ጊዜ ወደ እናንተ አካባቢ የሆነ ችግር ሲኖር ነው እንላችኋለን። አንቺም አይሰለችሽም? እሺ ነው የምትይው። ገባሽ? ከዛ በኋላ እንደዚህ ስንል ልጅቷ በቃ እኔ ታንቄ ነው መሞተው ምናምን እንደውም እኔ ተናገርኳት። ገባሽ? እንዴት ለወንድ ልጅ 350 ሺህ ብር ከፍለሽ ታመጫለሽ? ለምን እኛ ታው ገንዘባችሁን ሴቭ አድርጉ እያልን እየተናገረ ምናምን ብለን እንትን ስንል ከዛ ማሚ ምን አለች? ታይ መሲ ፍቅር ነው ምናምን ሲሉን እሺ ብለን ቤኪን ጠራ ነው። ፎቶ አለኝ እያለ እያስፈራራኝ ነው። ፎቶዬን ኦልሬዲ ፖስቶታል አለች። ከዛ እኔ ይኸውልሽ አንድ ሰው ሲያወራ ነጥብ መያዝ ደስ ይለኛል። ምን ነጥብ ያስኩባት? ማን የፖስተው ስላት እሱ የፖስተው ግን በኔ ፌስቡክ ነው አለች። ፌስቡኩ እንዴት ለምን ባንቺ ፌስቡክ ፖስተው ስላት በኔ ፌስቡክ የፖስተው የኔ ፌስቡክ እሱ ነበር የሚጠቀምበት እና ኦልሬዲ ፖስቶታል አለች። ኦኬ እሺ ብለን ቤኪን ጠራ ነው። ቤኪ ደግሞ እናቴ ትሞት በዚህ አጋጣሚ ቤኪ ከቤራ አንተ በጣም የምትለይ ወንድ ነህ። በቃ ወንድ ልጅ ማለት እንዳንተ ነው። ጠርተነው ስንመጣ ችግር የለም እኔ ያለሁኝ ነው ያለው። እኔ ያለሁኝ እህቴ ላይ እንዲደረግ ማልፈልገውን ነገር እንዴት ያደርጋል እሱ ወንድ ሆኖ ብሎ እሺ ብሎ ይሄንን ነገር ሰጠነው። ሄደ አንቺ ጋር ደውሎ አንቺን አስቸግሮ ስራሽን አስትቶ አንቺን ብቻ አይደለሽም ታውቂያለሽ፣ እዚህ ሀገር ሰዓት ውድ ነው። አንቺን ደምኖ እንደዛ አድርጎ ብዙ ነገር አድርገሻል። ስለዚህ አንቺ ጋር የተፈጠረው ነገር ምንድነው? ልጁስ ምን አለ? ልጅቷስ ምንድነው ፍላጎቷ? የልጅቷን ፍላጎት እኔ ጠንቅቄ ለህዝቡ ተናግሬያለሁ። ከዛ ግን ምን አለቻው? ሳይድ ይዘዋል። አንደኛ አካባቢ ጠቅሳ መሳደብ ጀምራለች። ሳይድ ይዟል የሚያስብል ምንም አይነት ነገር የለም። የሆነ አጀንዳ ስትፈልግ ልጅቷ አጀንዳ በጣም ነው። ስለዚህ መዲ ያለውን ነገር ልጁስ ምን አለ? ሽምግልናው ላይ ሞር አንቺ ስለነበርሽ ንገሪኝ። እሺ መስዬ ትላንትና አንቺ እዚህ ቀርተሽኝ እንትን ካልሽኝ በኋላ ወጣውኝና ካንቺ ጋር ነይ ሲባል ሄድኩኝ። ከአላይን ቡዜ ጭምር የሆነ ጊዜ ካስታወሽ እነ ቤቴን ስናስታርቃቸው ቡዜ አልነበረም ያ ልጅ እሱ ከአላይን መጣ። ተያይዘን ከዚህ ወጣን ማለት ነው ልጅቷ ጋር። ልጁም ሊመጣ ነው ልጅቷም ሊመጡ ነው ሲባል እኔ ነገር ውስጥ ሁሉ አልገባም ብዬ ሸሽቼ ነበር። አንቺም ስታወሪ ቪዲዮ ተቀርጾ ምናምን የተቆራረጠውን ነገር አይቼ ቤኪም ጋር ሲወራ አልገባውም። ዳር ይዤ እያየኋቸው ነበረ ምን እየሆኑ እንደሆነ ማለት ነው። ከዛ በግድ አስገቡኝ። ትናንትና ነይ ታስፈልጊያለሽ ሲባል ኦኬ ብዬ ሄድኩኝ። ልንሄድ ስንል ምን ተፈጠረ? ልጅቷ ልጁን ፎክራው ምናምን ድምጽ ልካለታለች፣ ሰድባው ማለት ነው። የሰደበችውን ድምጽ ደግሞ ለቤኪ ልኬለታለሁ። ምንድነው ያለችው? አንተ ጥንብ ጉዴላ ሲጀመር የሚያስበው ከ40 ከ50 ዓመት በኋላ ነው፣ እናንተ አታስቡም ብላ ጥንብ ጉዴላ ማለት እንግዲህ ሀዲያን ነው የተሳደበች ያለችው ማለት ነው። ጥንብ ጉዴሎች ናችሁ እናንተ አታስቡም ብላ ስትሳደብ ቦይሷን አንድ ቃል በቃል ነው የሰማሁት። በጣም ተናደርኩኝና እንደዚህ የምትሳደበው
ልኮልሻል አይደለ? ብር እየተበለችዋ ልጅ ናት እንደዚህ የምትሳደበው ቡዜ አልኩት። አዎ አለ። ልጁ እንደዚህ እየተሳደበችኝ አሳየሃለሁ ጉድ ነው የሚፈላው ዛሬ ብላ ነው ቦይስ ያደረገችው። ይሄ ልጅ አዲስ ነው አልመጣም አለ ልጁ ማለት ነው። እንደዚህ እያስፈራራችሁኝ ምን ልታረጉኝ ነው? እኔ ቀርቤ ቃል ልሰጣችሁ ነበር፣ ላወራችሁ ነበረ። ባልሰራሁት ብር ባልሰረኩት ባልወሰድኩባት ብር ብሬን ባልቷል እያለች እያስፈራረችኝ ልመጣ ነበረ። ግን እንደዚህ እያለች እኔ ልሰራን የመጣሁትኝ ተይዤ ብሄድ ማን ነው ተጠያቂው አለ። በዚሁ አጋጣሚ የምርብ ይሄ ልጅ ተይዞ ብሄድ መሲ ማን ነው ተጠያቂው? አጋጣሚ ጸብ ቢፈጠር ቢደባደቡ እኛው ጭምር ነው የምንገባው። እዚህ ቤተሰብ ለመርዳት ነው የመጣነው። ነገሩ እስኪቀራ እስር ቤት ብገባ ማን ነው የሚጠየቅብኝ? አስበሻል? እንደዛ ሲባል ካላስ ልጁ እምቢ ካለ አይምጣ። ልጅቷ ከመጣች ልጅቷን እናገኛት። ለምን እንደዚህ ተሳደብሽ ብለን እንጠይቃታለን ብላል። ልጅቷ ኦሬዲ እየመጣች ነው ሲባል ሄድንና የሆነ ካፌ ላይ ቁጭ ብለን ጠበቅናት። መጣችና ወጥቶ ሲቀበላት እኔ ያሰብኳት ልጅ ሌላ ናት፣ የመጣችዋ ሴትዮ ሌላ ናት። ጸጉሯን ተቆርጣ ምናምን የሆነች እንትን ነገር እንዴ እቺ እናት የተበለችው አልኳት። ኡጋንዳ ነው የምትመስለው ወላሂ። የሆነ እኔ ለመልኳ ለምናምን ሳይሆን እሷ የምታወራው እዚህ ገብታ ካንቺ ጋር የምታወራው መስይስ ሌላ ነች፣ ግን የመጣችዋ ከለሯ ሌላ ነው። ደነገጥኩኝ እኔ እቺ እናት ልጅቷ አልኩ። አዎ አለኝ ይዟት የገባው ልጅ። ኦኬ አልኩኝና እናት ካንቺ ጋር የመጣ ልጅ አለ? የለም። ብቻሽን ነው የመጣሽው? አዎ። እሺ ልጁ የት አለ አለች። የለም አላት። እዚህ ጋር ባገኘው ደሜ ይፈላ ነበር አሳየው ነበር አለች። አስቢ። ምን ልትሆኚ ነው አላት ቡዜ። ምን ልትሆኚ ልትመጪው ነበር አላት። አዎ ጎበዝ ጀግና ብሎ ቡዜ ቀለደባትና ከዛ አንቺ አሁን ፍላጎትሽ ምንድነው አልናት። እኔ እሱ ሲመጣ ቃል በቃል ያወራችሁ ነው። እኔ አሁን በሷ ላይ ማልፈርደው ምን አለ መሰለሽ መሲ ቃል በቃል ልጅ ታወራችሁ ልጁ በኔ ስልክ ነው በኔ ፌስቡክ ነው እየፖስታ ያለው ነው ያለችው። እኔ ያሰብኩት ልጅቷ በሷ ፌስቡክ የሚፖስተው ስልኳን ስትሰጥ ፌስቡኳን ሎጋውት ሳትል ሰጥቷለች መሰለኝ። እርግጠኛ ነኝ ስልኩ ማለት ነው እየፖስተባት ነው ምናምን ማቆ ነገር የለም። ግን እንደዛ ነው ያሰብኩት። ያው ሴት ልጅ ናት ወይ የፌስቡክ ኮዷን ረስታው ነው የሚሆነው። አንዳንድ ልጆች እኮ ፌስቡክ ኮዳቸውን አያውቁም ይረሱታል። ወይ እንደዚህ አድርገው ስልኩን ሰጥታው ነው እየፖስተባት ያለው። እሺ አንቺ ምን ስታረጊ ነው ፎቶ ያነሳሽ? ቤት ውስጥ ነው ያነሳን። መጀመሪያ እንዴት ተስማማሽ ልጁን ለማምጣት? አይ ካገባውሽም አገባሻለሁኝ ካላገባውሽም ደግሞ እንደ ወንድምና እንደ እህት እንኖራለን ብሎ ነው የመጣው ነው ያለችው። አንቺ ብር ከፍለሽ ነው ያመጣሽው ስላት አዎ አግዤዋለሁ አለች። ኦኬ መጀመሪያ አገባሻለሁ ብሎ ካልተስማማ ካገባውሽም አገባሻለሁ ካላገባውሽም ደግሞ እንደ እህትና ወንድም እንኖራለን ካለ አሁን ለምን ነው አንቺ የተናደርሽው ሲሄድ ስላት እሱ የልጅቷንና የሱን ፎቶ አሁን አብሯት እየኖረ ነው የምትለውን ሴትዮ ፎቶ እያሳየችኝ ይሄው ከዚች ልጅ ጋር ነው የሚኖረው። እኔ እሱን እንኳን ሴት ወንድ ስሙን እንዲያነሳ አልፈልግም ነው ያለችው ቃል በቃል። ልጅቷ ኦሬዲ ያው ቅናት ነው እንትን እያረጋት ያለው። ከዛ ቡዜ ተይ እሱ ይቅርብሽ ልትሰሪ ነው የመጣሽው ስራ ስሪ ብሎ አወራት። አሁን ለቤኪ ደወልንለትና ቤኪ እንዲህ ተፈጥሯል ልጅቷ ሰው ልጁን አስፈራርተዋለች። ለዛ ደግሞ ልጁ አልቀርብም ብሏል። ምን ይሻላል ብለን አለን። በቃ እንደዛ ከሆነ ላይቭ ላይ እንጨርሳለን። በአካል አገናኝታችሁ ልጠይቁ ስትሉ ሊጣሉ እንትን ካለ ላይቭ ላይ እንጠይቃለን አለን። ኦኬ ብለን ተያይዘን ወደ ውጪ ስንወጣ ወላሂ መዚህ አራት ሴቶች አሉ ውጪ ላይ አራት ሴቶች ቪዲዮ ላይ ከዛ ነው ሲጀመር የመጡት እኮ። ከዛ እኔ ደነገጥኩኝ። ልክ እንደ ፖሊስ የሆነ ህንድ ላይ እንደሚሰራ ፊልም ነው የሚያረጋቸው። ከዛ ምን ሆኖ ነው እነማን ናቸው አልኩኝ። እኔ እንጃ ብዙ እነዚህ ሴቶች ከሷ ጋር ነው የመጡት አትመናት አልኩኝና እሷን ካንቺ ጋር አይደል የመጡት አላቃቸውም ብለ ግግም አለች። አንዷ መጣችና ምን ተፈጥሮ ነው ማን ነው የሚያፍንሽ አለቻት። መታ ማለት ነው ቃል በቃ ስትል ማን ነው የሚያፍናት አልኩኝ። ይሄው ግሩፕ ላይ ተለቆ ነው ሊያፍኑኝ ነው ማንም ሰው የለም ከኛ ሰፈር ልጆች ማንም የለም የሀዲያ ልጆች እኛን ሊያፍኑ ነው ብላ ስትል ነው የመጣ ነው። ልጅቷን አናቃትም ግን ግሩፕ ላይ ሲባል አጠገቧ አካባቢ ላይ ያላችሁ ሰዎች ሂጁ ሲባል ነው የመጣ ነው ምናምን ብላ ስል ለካስ እኛን እዛ ቁጭ ብለን ፎቶውን አንስታ ግሩፕ ላይ ለቃለች ምናምን ወታ ሎኬሽን ልካላችኋለች ምናምን እያፈኑኝ ነው ድረሱልኝ ብላለች። ያ ተፈጠረ። ለቤኪ ቪዲዮ አድርጌ ላኩላት። መጨረሻ ላይ ይቅርታ ብላ እግራችን ላይ ወደቀች። እንደዚህ በልጁ ምክንያት እናንተን በመናገሬ ሶሪ
ይቅርታ ብላ በቃ ላይቭ ላይ ቤኪ አይልሻል ብለን ተለያየናት ማለት ነው። ይሄ ነው የተፈጠረው መስሻ። ኦኬ በነገራችን ላይ መዲ ከዚህ በኋላ የትኛውን ቦታ ላይ በአካል ሂጂ ስትባይ እንዳትሄጂ የትም። ይሄ ትምህርት ይሆንሽ። እዚህ ቲክታክ ላይ አንድ ነገር ልንገራችሁ። ሙኒትም ሆነች መዲም ሆነች እኔም ሆንኩኝ ሳራም ሆነች ማንም ይሁን እዚህ እናንተን ሰፖርት የሚያደርጋችሁ ሄደን ከሰው ጋር ስንጣላ እኛ ሞተን እናንተን ልናኖር አይደለም። እቺ ልጅ እንደዛ አለች ግሩፕ ውስጥ እንደዛ ብላ መጣ። ልጁ ሄዶ ቢሆን ኖሮ እዛ ጋር ጸብ ይፈጠራል። እነዚህ ልጆች ሊደበድባት ነው ብሎ እሷ የሆነ ጎጥ ውስጥ ትወትፋለች አጀንዳ ፈጥራ። በነገራችን ላይ በእንደዚህ የራስሽ ያደረግሽው ወንድ ራሱ አይጠቅምሽም። እየመረረሽ ትውጫለሽ። አስረግጬ እነግርሻለሁ። ከዛ በኋላ ደግሞ ምንድነው ያልሽው? ሳይድ ይዘውብኛል አልሽ። አንቺ ልትደባደቢ ኦሬዲ እኮ ልትደባደቢ እኮ ሰው ሰብስበሽ ሄድሽ ሰው ነሽ ኢማራት ላይ። ምክንያቱም በቃ ተስፋ ቆርጠሻል። አንቺም ዲፖርት መደረግ ነው የምትፈልጊው፣ እሱም ዲፖርት እንዲደረግ ነው የምትፈልጊው። ሁለታችሁም ተያይዛችሁ ገደል። በመጀመሪያ ስትተኙ አናቅም፣ ስትሸካሸኩ ማናቅም፣ ሲሸከሽክሽ ማናቅም፣ ስትሸከሽኪ የምናቀው ነገር የለም። መጣሽ ብሬን ተበላሽ፣ አለቀሽ። ለምንድነው ገንዘብሽን ከፍለሽ የመጣሹ ልጁን ከፍለሽ ያመጣሹ አለሽ። ተቆጣልሽ አይደለም? ተቆጣልሽ። ልጁን ልናናግርልሽ ገንዘብሽን ልናስመልስልሽ እንጂ መዲም እዛ ሰዓት ውስጥ የከተትናት አምጥታ ካንቺ ጋር ይሆን አልጋ ላይ የሆነ ታምራዊ ነገር እንዲፈጠር አይደለም። ኦኬ የሆነ ታምራዊ ነገር እንዲፈጠር ምናምን አይደለም። አንቺ ግን እግዚአብሔር ሰው ክፉ ነው። ሰው አንዴ እሺ አንዴ ሰው እዚህ ድረስ ክፉ ነው። አንቺ እንደዛ ብለሽ መጣሽ። እነዚህ ልጆች ግን በንጹህ ልባቸው ወደ እናንተ እንዲመጡ ያደረግናቸው አንደኛ የሀገርሽ ልጆች ስለሆኑ እንድትግባቡ፣ የአንድ አካባቢም ልጆች ስለሆናችሁ እንድትግባቡ ነው። ገባሽ ወይ? እንዲደጋግምሽ ፈልገሽ ከሆነ እኛ እዚህ ውስጥ አያገባንም። መዲ ከቻልሽ ልጁን ጥሪውና ራሱን ያጽዳ። መሲ ያው ሰላም ብያችኋለሁ። ልጁ ጋር እየደወልኩለት ነበር በተደጋጋሚ። ስልኩ እየሰራ አይደለም። ልጁ ስልኩ በሚሰራበት ሰዓት ላይ አስገብተን ልጁን የማናወራበት ጉዳይ አይኖርም። እኛ የተናገርነው ብቻ ደግሞ እውነት ሊሆን ስለማይችል ከራሱ አፍም ምን ሰማው ነገር ይኖራል። እውነትም ነው ወይ ውሸት ነው ወይ ራስኩ የሚያወራ ነገር እኔ እግዚአብሔር ምስክሬ ነው። እዚህ ቤት ሲገባ ያንሳት መሲ ሲደዊ እኔ ጋር ቤክሻና እዚህ ጋር የሆነ ችግር ተፈጥሯል። የእናንተ ልጅ ነው አንተ ማውራት የሚችል ነው መግባባት የሚችል ነውና ችግር አብረን እንፍታ ስትይ አብረን እንፈታለን ብዬ ነው። ከዚህ በፊትም ለተፈጠረ ነገር አብረን ስንሰራ ዩኒቲ ፓወር እንደሆነ ስለሚያውቅ ነው ሮጬ መጥቼ አብረን እንድንሰራ ይሄን ኃላፊነት ወስጄ 8 ልጆችን ስራ አስፈትቼ ዱባይ ምድር ላይ ካለችበት ቦታ ድረስ ቀጠሮ አድርጌ የእናቱ ልጅ እንኳን እንደዚህ አይነት ነገር ሊያደርግ አይችልም እስካለችበት ድረስ ችግሯን ለመፍታት ብለን ምንም የማይከፈለን ሰው ምንም የማናገኘው ሰው ነን። እስከዛ የሆነት ነው። ግን እሷ የመጣችበት አንግል በጣም የሚደብርና በጣም የሚያስጠላ አንግል ነው የመጣችው። እሱን ብቻ ነው ፈልጋለሁ የምትል ድምጾችን በተጋጋሚ እየሰማሁት የነበርኩት። አሁንም ልጁንም እናመጣለን፣ ምንም ችግር የለውም። ያው እኔ ኢቴ ላይ እንዲሆን የማልፈልገው ነገር ሌላ ኢቶቻችን ላይም እንዲደረግላቸው አልፈልግም። በቃ ቢኮዝ ኢቴን ወዳታለሁ፣ እናቴን ወዳታለሁ። ሴት ልጅ ማለት እናት ነች፣ ሀገር ነች። ሰው ኢቴ ላይ እንዲደረግላቸው የማልፈልገው ነገር አልፈልግም። ማንም ላይ እንዲሆን እንኳን አንድ ደቡብ ላይ ተወልዳ እንኳን የማላውቀው ዜጋ ብትሆን ራሱ ኢትዮጵያዊ ባትሆን ራሱ ሴት ልጅ ነች። ሴት ልጅ ክብር ነች። የሷን ሀቅ የሷን እውነት በጉልበትም ሆነ በሌላ ነገር አድርጎ እንዲጠቀሙባት አልፈልግም እና ለዛ ነው ያን ሁሉ ያደረግነው። አሁንም ልጁን አምጥተንም እናስጠይቃለን። መስሻ አሁን ግን ስልኩን ደውዬለት እየሰራ ስላልሆነ ነው። ሙኒቲ ይሄ ነው እኔ ጋም ያለው እንግዲህ 8 ልጆችን ነው የላኳቸው። ኔትወርክ እየሰራ ከሆነ ቤቲ ይሰማል። መሲ አለሽ? አለው ምን አለ መሰለሽ መሲ ወላሂ እኔ ማለት ነው አንቺ ትላንትና ብለሽኛል። ትላንት አንቺ እዚህ ጠርተሽኝ በዛ ልጅ ጉዳይ እንዳወራሽኝ ነው ወጥቼ ሄድኩትኝ ማለት ነው። በጣም ውጪ ላይ እኔ ደንግጬ ቤት ውስጥ ረብሻ ሊነሳ ስል ማለት ነው ሰው ካፌ ታውቂያለሽ፣ እዚህ ሀገር አይፈቀድም። ስብሰባ ለብዙ ሆነሽ መቀመጥ አቺም ታውቂያለሽ። ከዛ ወጣሁኝ ውጪ ይዣቸው ወጣሁኝና ወደ ዳር አስገባኋቸው። ከዛ ልጆቹ እኛን ያሉ ስልክ ፎቶ ያነሱናል ምናምን። ከዛ
ምን ተፈጥሮ ነው? ለምንድን ነው ይሄን ሁሉ ሰው ይዘሽ የመጣሽው አልኳት። በጣም እኔ ተናደድኩት ቤኪ ላይና ቡዜ ላይ ነው። እኔ ቤተሰቦቼን እንዳግዝ አትፈልጉም ወይ? ለራሳችሁ ካበቃችሁ እዚህ ከዚህ ሀገር መውጣት ከፈለጋችሁ ውጡ። እኔ ለምን ጭምር ልታወጡኝ ፈልጋችሁ ነው? ለምን ነው እንደዚህ ያረግከው ቡዜ ስለው መዲኔ ወላሂ ማቆ ታሪክ የለም ማለት። ከዛ ልጅቷ አላቅም ያለችዋ ሴትዮዋ ሄደችና አንቺ አይደለሽ እንዴ እቺ ሊያፍኑኝ ነው ያልሽው አንቺ አይደለሽ እንዴ ብሎ በስልክ አሳዩት ማለት ነው። ገባሽ? ሲያሳዩት ከዛ ውስጥ 4 ሴቶች ናቸው። አንዷ ሀዲያ ናት፣ 3ቱ ወላይቶች ናቸው ሴቶቹ ማለት ነው። የሚያናደው ደግሞ አንድ ናቸው እኮ ሁላቸውም አንድ ናቸው፣ በምንም የማይለያዩ ልጆች። ከዛ እኔ ወላይታ ስለሆንኩኝ ነው ብላ ስትናገር አትበይ እንደዚህ፣ እኛ ሁላችንም የደቡብ ልጆች አንድ ነን። እኔ በጣም ልጁ ላይ ተናድጃለሁ። እንዴት ይሄን ሁሉ ገንዘብ ከፍለ ካመጣችሁ በኋላ ለምን እምቢ ይላታል ብለን ስናወራ ልጁ ቃል በቃል እያወራ ያለው እኔ ብር አልወሰድኩም፣ ብር አልከፈለችልኝም፣ እኔ መጣለሁኝ ሚዲያ መውጣት ስለማልወድ ነው እንጂ ሚዲያ ላይ ወጥቼ ያደረገችውን ሪሲቱን ቃል በቃል እነግራችኋለሁ አውራችኋለሁ ነው። ልጅቷ የኔ እንዲሆን ነው የምፈልገው ነው የሷ ሐሳብ። ልጁን ትፈልጓለች አሁንም። ስለዚህ አንቺ ብርሽን ነው እንጂ እኛ ማስመለስ ብርሽን በልቶ ከሆነ እንጂ ሐቅሽን ነው እንጂ ማስወጣት የምንችለው አንቺን እና እሱን አንድ ማድረግ አንችልም። እሱ ቢሄድ ሌላው ይመጣል። አርፈሽ ቁጭ በይ ብዬ ነግሬያት ደግሞ ሰው ሀገር ላይ ደግሞ ትዳር ኖረሽ አኖረሽ ምን ያደርግልሻል ራስሽን ችለሽ አትኖሪ ወይ ብዬ ቃል በቃል ነግራት ኦኬ ብለ ተስማምታ ይቅርታ ጠይቀኝ ከተለያየች በኋላ ሳይድ ይዛለች ትላለች። ቤት በኩል ነው ሳይድ የሚይዘው። እኔ ልጁን እንኳን አላውቀውም እኮ መሲ አላወራሁት ሁላ ስልኩ እንኳን የለኝም። ኪያ ነኝ ወይ ሰላም ለእናንተ ይሁን። ሰላም እንዴት ነሽ? አሎ እግዚአብሔር ይመስገን። ኦኬ ልጅቷ አንቺ ጋር ናት? አዎ እኔ ጋር ናት። ኦኬ በትልቁኝና ቪዲዮ ክፈች። ኦኬ ለምንድን ነው ቪዲዮ የሚከፍተው? ኦኬ ቪዲዮ ማጥፋት ከሆነ ስሚ አሰማም ያለች ነው ልጅቷ ቪዲዮ አልገባም ያለች ነው። ኦኬ ያው ልጅ ቪዲዮ ማትገባ ከሆነ ገባሽ ያደረገ እየሰማሽ አይደለ? ይገባለሁ እኔ ይገባል። ለምንድን ነው የማልገባው? ዩጋንዳ ትመስላለች አለች። እኔ ዩጋንዳ ተረጋጊ፣ ማራንቺ ተረጋጊ። ምን ሆነሽ ነው? አንዴ ያውልሽ እላፊ ቃላቶች እንድትናገሪ አልፈቅድልሽም። ለአንቺ ብቻ በስርዓት ነው የምታወሪው። በስርዓት አድርገሽ ነው የምታወሪው። በራሴ አስገቡኝ። እሺ በራሴ አስገቡኝ። እዚህ አውሪ፣ ችግር የለም። ቲክቶክ ነው ማሪ። እዚህ አውሪ፣ ችግር የለም። ኤኛው ፊልተር ካለው ፊልተሩን አስፈቅድ። አንዴ ማሲ አንዴ ይፈቀድልኝና ቅድም ቮይስ አልኩትንም ማስፋላ ሰማት። አንዴ የሷ እንደሆነና የሷ እንዳልሆነ እሷን እንጠይቃት እስቲ መስሻ። አንዴ ያው እዚህ ጋር ኮሜንት ላይም በጣም ብዙ ያወሩ ስለሆነ እስቲ ጉዴሎች ጭንቅላት የላቸውም። ጭንቅላት ያለው ጉዴላ ምን እንደሆነ ወደ 40 ዓመት 50 ዓመት እየቆጠረ ካልሆነ በስተቀር ጉዴሎች ጭንቅላታቸው ዜሮ ነው። አንተ አሁን ከኔ በጣም ሁሉ ነገር ታውቃለህ። አንተ ግን ምንም ፋይዳ የለም። ምንም ጭንቅላት የለውም። ሁሉ ነገር በቃ አለ አይደለ? አትረባም። ለአዳሪም አትረባም፣ ለምንም አትረባም። ለትዳሪ የሷ መሆኗን አረጋግጭልኝ እስቲ መሲ አንዴ። ኦኬ ትክክለኛ ስምሽ ማን ነው? መጫጫ መጥፎ ቃላት ስፔሻሊ የትኛውንም አካባቢ መጥቀስ አይቻልም። የትኛው አካባቢ ስልሽ የትኛውን ማህበረሰብ መጥቀስ አይቻልም። እዚህ ቤት ማሲ እኔ ማለት ነው አንድ ነገር አዳምጪ። አንቺና ፍቅረኛሽ ስትጀናጀኑ የደቡብ ህዝብ፣ የአማራ ህዝብ፣ የትግራይ ህዝብ፣ የኦሮሞ ህዝብ አልነበረም። አያውቃችሁም። ኦኬ የትኛውንም የደቡብ አካባቢዎች መጥራት አይጠበቅብሽም። እኔ ለምጠይቅሽ ጥያቄ ብቻ መልስ ትሰጪኛለሽ። እሺ አንደኛ አሁን ያሰማው ድምጽ ያንቺ ነው ያንቺ አይደለም? አዎ ወይ አይደለም? የኔ ነው። ኦኬ ለምን አልሽ እንደዛ? እሺ እናንተ ደግሞ እረጋ አድርጉኝ። እኔ እረጋ ብዬ ከተናገርኩኝ ትሰማላችሁ።
እንደዛ ለማለት የፈለኩት አንቺ ወላሞ የወላሞ ዘር ነሽ ማን አለሽ ላንቺ ለማለት እሱ ማን ነው? እኔ እኮ እንደሱ አወራሁት እንጂ ዲሌት አላረኩም። የኔ ድምጽ ስለያዘ እሱ እኔ ሞይና ያረገ እሱ ደግሞ ብልጥ ሆኖ ድምጹን ያዘ። እኔ ወላሞ ልጅ ማለት ምን ማለት ማሲ አሁን ከብሔር ጋር ቅስቀሳ ነው እየተደረገ ያለው። በጣም ከባድ መንገድ እየተገዳይ ስለሆነ በዚህ መንገድ ላይ እንዳላወራ እንትን እየተደረኩኝ ነው። በማንነቴ ማን ስለሆነ ይመጣል። ቤኪ አንተ ታምጣና ታሰማ ያድር ቤኪ እንዳታወራ እምጠይቅሽን ቆይ አንዴ ቤኪ ቆይ አሁን ልክ እንደዚህ ብሎ የተሳደበበትን መረጃ እነሱ ይዘው መጥተዋል። አንቺ ደግሞ እነሱ እንደዛ ብለው ያንቺን አካባቢ የተሳደቡበትን ዲሌት የተደረገበት ስለሚኖር ካሜራሽን ታዞሪውና የደለቱበትን ኢቭን ታሳይናለች ከነቀኑ ማለት ነው። ካሜራሽን ታዞሪውና ዲሌት የተደረገበት አለ። እንደዛ ብለው ከተናገሩ ሁለታችሁም በይቅርታ ነው የምትለቀቁት፣ ማንንም ማህበረሰብ ስለማትወክሉ። ነገር ግን አንቺ ካሜራውን ታዞሪውና ዲሌት የተደረገበትን ታሳይናለች። እነሱ አንቺ የመጣሽበትን አካባቢ የተሳደቡበትን ይኸውልሽ መሲ ልንገርሽ ማሪ እሷ ምን እንደምትል ታውቂያለሽ? ቆይ አንድ አቁሚ። ተወካይ አያስፈልግም። ባለ ጉዳዩ አሰናት ተሷ ጋር ትናንት የነበሩ ናቸው። እሺ ካሚን አስገቢው ከታች መስዬ ቆይ መድዬ አንዴ ቆይ አንዴ እና እሺ እኔን አስወሩኝ እስቲ ማስፕሊስ አንዴ ኦኬ እንድንደማመጥ አንዴ ሄሉ አንቺ ረጅና ሳሚን አስገቢው። እሺ ማሪ ቆይ አንዴ ለሄሉ ነው መልእክት ነው። ወላሞ ነኝ እሱ በማንነቱ ይቆራል፣ እኔ በማንነቴ አልቆራም። ወይ ማን ስለሆነ ወላሞ ምን እንደሆነ ነገር አታውሪ ተይ ማን መሲ አንዴ በእናታችሁ መሲ እኔ አንድ ነገር ልንገርሽ መስዬ፣ እኔ በጣም ከብዙ ሰዎች ጋር ከወላይታዎች ጋር ከከምባታ ጋር ከአማራ ጋር ከሁሉም ጋር ተግባብቼ ተስማምቼ የሚኖር ሰው ነኝ። እዚህ ጋር ማለው እናንተም እንደዛ ናችሁ። ይሄ ነገር ከማህበረሰብ ጋር ሊያነካከን ነው። ማህበረሰብን ከማህበረሰብ ጋር ዲሌት የተደረገበትን አንድ ሰው ሚውት እንዳይከፍ ሌላ ማህበረሰብ አንዴ ማሪ ቆይ አንዴ ቆይ እንደዚህ ያሉበትን እሱ ድምጽ ሲደለት ዋትስአፕ ላይ ዲሌት የሚል አለ አይደለ? ዲሌቱን አሳይልኝ እያልኩሽ ነው መስዬ። አንዴ ከሷ በፊት አንዴ ያን ነገር ሊያወራ። እሺ ያው አንቺ እየጠየቅሻለሽው ስለ ቮይስ ነው። አዎ ምን አለ መሰልሽ፣ መጀመሪያ አሁን ለምሳሌ እነርሱ የፈለጉትን ቢሰዳደቡ መጀመሪያ ያወሩት ችግር የለበትም። ያው እርስ በራሳቸው አለመግባባት ነው እንላለን። ግን ትላንትና ከትላንት በፊት ቤኪ እኛን ስልክ ልጅቷ እኛ በዋትስአፕ ነው ግሩፕ ነው የነበረው። ዛሬ ቀጠሮ አለን፣ ልጁንም እኛ እናቀርባለን፣ አንቺም ትቀርባለሽ፣ ስለዚህ እስከዛ ምንም እንዳታወሩ ብለን ነግረናል። እሺ የነገረንን ቀጠሮ ልጅቷ አልጠበቀችም። በጠዋቱም ልጅቷ ልጁ ጋር ክር ይዛለች፣ ተሰዳደቡ። አይ ልጁ እንደዚህ ነኝ፣ አይ ልጅቷ እንደዚህ እያለች ስለሆነ እኔ ኢትዮጵያ መሄዳት አልፈልግም፣ እንደዚህ እያስፈራራች ነው፣ እናንተ ምን አስባችሁ ነው ምናምን ነገር አላ ልጁ። እሺ ኦኬ እነዛ ከሆነ እኛ እዛ ጋር ተገኝተን ልጅቷ ስመጣ ልጅቷን እንጠይቃታለን፣ ያለውን ነገር ልጅቷን ጠይቀን ከዛ ወዲህ አንተም ትመጣለህ ምናምን ነገር ተባባለን። ልጅቷ መጣ በስርዓትም ያው እሷም አለች፣ በስርዓትም እንኳን ሰላም አላለችም። ጀስት በቃ ሰላም ናችሁ እናንተ ናችሁ ቀጠራው የያዛችሁት ምናምን ነገር አለ። አዎ እኛ ነን ጉዳዩን የያዝነው እኛ ነን፣ ለምንድን ነው የምትሳደቢ ምናምን ነገር ለማውራትም ይዘን በቃ እሷ የምታወራው ነገር በቃ ለማውራት በጣም አስጠላል። እናንተ ማናችሁ እስከሚል እያወራችሁ ነው በቃ የመጣችሁ ማለት ነው። ከዛ ወዲህ ተረጋግና በቃ ያለውን ነገር እኛ በዚህ ልክ አንቺን አልጠበቀንም። የተበደልሽ ከሆነ ለማገዝ ነው እንጂ አንቺ እንደዚህ ከልጁ ጋር እኛ ለማጣላት አይደለንም። መቼስ ነገሩን የያዘ ነው ሁለቱ ባለ ጉዳይ ባለው ቦታ ላይ እኛ እናወራለን፣ እንዳትሰደቡ እንዳታወሩ ብለን ነው እንጂ እነርሱ እንዲሰዳደቡ አይደለም።
ለምሳሌ ልጁን ስንጠራ ልጁን ምንም ነገር ከዚህ ወዲህ እንዳታወራ ብለናል። ልጅቷንም እንደዛ ብለን ነው። ልጅቷ ቀድማ ልጁ ጋር ይከር ይዛ ሰደበች። ልጁ ወዛው አይ እኔ መምጣት አልችልም አለ። የልጅቷን ሁኔታ ተበዳዩዋን በአካል አገኝታ ያለውን ነገር ሂደቱን አይተን ልጁን እንጠራለን ብለን ነበር እኛ ሐሳባችን። እዛ ቦታ ልጅቷን ጠብቀን ልጅቷን ስንወስድ ልጅቷ ምን እንዳለች አይ እናንተ ናችሁ ቀጠሮ ያዛችሁ ምናምን ነገር አለች። አይ አዎ እኛ ነን ቀጠሮ ያዘን ምን ነው አለ። አይ እናንተ ከሆናችሁ ልጁ የታለ አለ። ልጁ አልመጣም ይመጣል አለ። ልጁን በአካል ብቻ አገናኙ አለች። እሷ ያለችው ነው ይሄ። ልጁን ብቻ በአካል ብቻ አገናኙ። በአካል ቢያገኝ ነበረ የሚያወራው። ስለዚህ ከእናንተ ጋር ምንም ለማውራት አልችልም ብላለች ቃል በቃል። ስለዚህ እኛ ለምሳሌ እሷ ተበድላ ልጁ በድሏት እንድትኖር ሳይሆን ለመደገፍ ጀስት ለመርዳት ነው። እኛ ከእሱ የምንጠቀመው ነገር የለውም። ቤኪ ግዴታ ስለሆነባችሁ ሄዳችሁ ይሄን ዋጋ ከፍላችሁ ጊዜ ሰጣችሁ ሂዱ ሲባል እኛ ለምሳሌ እኔ እሷ ጋር ሩቅ እስከዛ ሄድኩት ናፍጣሙ ልቼ እሷ ስለከፈለች አይደለም። ስለዚህ በራሴ ፍላጎት እሷን እንዴት ይጎዳታል እሷም ለምን ትጎዳለች በማለት አሁን ያውልክ ሳሚ ማህበረሰብ ለተናገረችው ነገር ይቅርታ እንድትጠይቅ እናደርጋታለን አንደኛ ነገር ግን አሁን ለሷ ደቂቃ እንስጣትና ምንም ስለ ማህበረሰብ እንዳታነሺ ስለነበረው ጉዳይ ብቻ አስተንተነሽ ተናገሪ። በርግጥ ፍቅር መጥፎ ነው። እኛ ሴቶች ስናፈቅር ደስ የሚለው ነገር ከልባችን ነው የምናፈቅረው። ያ ነገር ነው ፍቅር ከባድ ነገር ብዙ ሐረካት ያሳያል። ግን አንደኛ ነገር ደግሞ አንድ ወንድ ልጅ ለምሳሌ እኔ ቤኪን ካፈቀር ቤኪ የራሱ ላይፍ ካለው የራሱ ህይወት ካለው ቤኪን ላስገድደው አልችልም። ፍቅር ከባድ ነው። ገባ በረኪና ሊያስጠጣህ ሊችል ይችላል። እንጀራ እየበላክ ሊርብክ ይችላል። ዳቦ እየበላክ ኬክ ሊመስልክ ይችላል። የተዛባ ነገር ነው። ገባ አንደኛ ልጁን ሳሚ ፈለጥ እንትን በሉና ጥሩት። አሁን ተናገሪ ምንም ነገር ስሜታዊ ሳትሆኚ ስሜትሽን እንትን ብለሽ አንቺ ጎበዝ ሴት ልጅ ነሽ። ነገ ብዙ ነገር እንትን የምትይ ልጅ ነሽ። ይሄ ልጅ ቤት ሌላም ወንድ ይመጣል። ስለዚህ ያለውን ነገር ዝርዝር አድርገሽ ተናገሪ። የትኛውንም አካባቢ ሳትጠቅሺ ማለት ነው። ውሃ ቀዝቀዝ ያለ ስጫት። አይዞሽ ኢትስ ኦኬ ማሬ። ጸበል ነው ማሬ። አረ ጸበል አይደለም እሱ እያመመች ናት። ትናንት እያመመች አደረች። ስለዚህ አትቀልዱኝ። እውነት ሹያኒ ምን እያልሽ ነው ኪያ? ወይ እኔ አይደለሁም ማሪ። ልጅቷ እያመማት ነው ታውቂያለሽ። እያመመኝ ነው እያለች ነው። ኦኬ ታውራ። ያደረሰባትን ነገር ደቂቃ እንሰጣታለን። በደንብ አድርጋ ምን እንደምትፈልግም ትናገር። ሰው ቁጭ ብሎ እየጠበቃት ነው። አስጠጊላት፣ ስልኩን ስጧት፣ ትናገር። እሷ ተናገሪ። አውሪ ማሪ አውሪ። ስሚ ያለውን እውነታ ብቻ አውሪ። ታውቂያለሽ እኔ መመላት እሱን ነው ያለውን እውነታ ዝርዝር አድርገሽ ተናገሪ። አውሪ ተናገሪ። አሁን ውሃ ጠጪ፣ ስጫት። አንዴ ውሃ ትጠጣና ባለፈው እሷ እኔ ቤት ገብታ ቃል በቃል ያወራችው ነገር ነበረና የምትፈልገውን ነገር ትናገር። አሁን ከልጁ የምትፈልገው ልጁ ጋር የኔ የሆነ ነገር አለኝ የምትዩ ነገርና ከልጁ የምትፈልገው እውነት ያለው መንገድ ላይ ለልጁ የሰጣሽ ገንዘብ ካለ ከልጁ መቀበል የምትፈልጊ ነገር ካለ ልጁን ነው ወይ የምትፈልጊው? ብሩ ነው የምትፈልጊው? ለልጁ ብር ሰጥተሻል ወይስ ገንዘብ ሰጥተሻል ወይስ ሌላ ነገር ሰጥተሻል? ከዛስ ልጁን ለፍቅር ነው የምትፈልጊው ወይስ ለምንድን ነው የምትፈልጊው? አንድ ሰው ከተጎዳ እኔ ተጎድቻለሁ እውነታውን ወይንም ሐቄን አስመልሱልኝ አይደል የሚባለው? እቺ ልጅ ከልጁ ምንድን ነው የምትፈልገው? በቃ ይሄ ሌላ አሁን እንደዚህ ያለን ሰፈር ተሳደበን ሰፈር እንደናት ምናልባት በንዴት ተሳደበች ነገር ካለም ችግር የለውም እኛ መጠየቅ ባለብን። አሁን እዚህ ጋር ውጣ ሰፈር እንዲህ ብሔራችንን ተሳድባ እንደዚህ ቁጭ ብላ መታወራ ብላችሁ የምታወሩ ሰዎች ትውን ችግር የለውም። ምናልባት በአፍ ወለምታም ሊሆን ይችላል፣ የፈለገችውን ነገር ሊሆን ይችላል። ስለዚህ አሁን ምንድን ነው የምትፈልጊ? ከልጁ የምትፈልጊው ምንድን ነው? እኔ ከልጁ የሚፈልገው ኢትዮጵያ ያለው ያወጣሁት ብሬን እዚህ አምጥቼ ያወጣሁት ብሬን እሱ ስልክ የለም ስል የሰጠሁት ስልክን በራሴን ስልክ ራሴን የፎሰተ ለዛው ራቁት ቪዲዮ እኔም በሙሉ እሱ ፖስቶ እናንተ እኮ አንድ ሰው የሚያማት ትረዱ አላችሁ። እዚህ ውስጥ ኢታችሁ የለም ኢት የለም ወንድም የላችሁም።
እራቁት ቪዲዮ እኔ የፎሰተ ሰውዬ ገና ነፍስሽን ለጥፋለሁ እንደገና ነፍስሽን ለጥፋለሁ ያለ እኔን ሲያስፈራረኝ እኔ ሴት ጎን ሆኜ እናንተ አላሳዝናችሁ? ትላንት ያወራሁት ነገር ማለት ነው። እኔ ሲገባ እሱን አላገኘሁትም። እነሱ ናቸው አሉት። እሱ አልመጣም እንደዚህ አልመጣም አሉ። እሱ እንኳን አልኖረም። እኔ ቢኖር በጣም ሊናገድ ነበረ። እንደው በጣም በቃ ደም ሊፈላ ነበረ ብያለሁ። ይሄን ቃላት አልዋሽም። እኔ ተፈጥሮ ውሸት አላውቅም። ሲጀመርም ያቀኛል። ግን እሷ ደግሞ ያለችው ድምጽ ዩጋንዳ ትመስላለች። አዎ እኔ ኢትዮጵያዊ የመዲን በኋላ የመዲ አሁን ስለሆነ የተናገረችው አንቺ ከመጀመሪያው ጀምረሽ ከመጀመሪያው እስኪ ንገሪን ማለት አንዛስቴታ ከኢትዮጵያ እንዴት ተዋወቃችሁ ሁሉንም ነገር ነው መዲ ላለችው ኡጋንዳ ነው ላለችው ይቅርታ ትጠይቃለች። ኡጋንዳም ሰው ነው። ለምን ባንክ እኛን የኦባሳንጆ በረኛ ነው የምትመስሉት እየተባለን አይደል ማሬ ስንሰደብ ምን ነው እሱን የመዲን ታዩ። አሁን አንቺን የምጠይቅሽ ከመጀመሪያው ጀምረሽ ልጁን እንዴት አገኛችሁ? እዚያ ሀገር ስንት ጊዜ አሳለፋችሁ? ስንት ብር ከፈልሽ? ምን አወራችሁ? በምን ተለያያችሁ? በቃ ጸጉርሽ እንደዛ አድርጊው። ድንቡሽ ያልሽ ነሽ ደግሞ አውሪ አንቺ ማሲታይ አንቺ አታስቂኝ። እኔ ማለት ነው ጸጉር ደግሞ የተቆረጥኩትም ጸጉር አለ ወለም እሱ ያቀ እሺ ጀምረሽ ንገሪኝ ስለ ጸጉር ያለውን ነገር እውነታውን አትነግሪም። ለምን ነው የምታደባልኩ? እሺ ማሲ በቃ አንድ ጊዜ ስጡኝ ጊዜ ማለት ነው። ከጥንት ጀምሬ ልንገራችሁ። እሺ ከጥንት ጀምሬ ከነገርኩኝ የታወቀን በኤፍቢ ነው። ከዛ እንደ እህትና ወንድም ሆነ እንኖራለን። እኔ ተፈጥሮ በፌስቡክ የሚፎስተው ከመዘሙር ሌላ ምንም ነገር ፎስቼ አላውቅም። አንደኛ ሲገባ የኔ እህት ተባረክ፣ የኔ እህት እድሜ ይስጥሽ ሁሉ ጊዜ ኮሜንት በቃ እሱ የሚሰጠኝ በጣም እንደሚወደኝ በጣም እንደሚያከብር ነው ኮሜንት እኔ መዘሙር ሲፎስት የሚሰጠኝ ማለት ነው። በጣም ይከታተለኛል። ደግሞ የሆነ ጸጉር ራሱ በዛን ሰዓት የሆነ ትንሽ ነበረ አስሬ እኔ የተነሳው ፎቶ ነበረ። እሱን ደግሞ ወስዶ ስልክ ስክሪን ላይ አድርጎ እንደሚያየኝ በጣም እንደሚከታተለኝ ከዛ በኋላ እስከ 6 ወር የሚያክል ከኖረን በኋላ ምን አለ በጣም ማውራት ጀመረን። በሜሴንጀርም ገባን። እሱ ገባ ተከታተለን በጣም ማለት ነው። ግን ልጁን ማለት ነው እንደሚወድ መጀመሪያ የነገርኩት እኔ ነኝ። እንዳያዩት ማለት ነው ልጁ በቃ በፍጹም ደነገጥኩኝ። ተከታተልኩኝ። እሱም ተከታተለ። ከዛ ቁጥር ላከልኝ አልኩት። ቁጥር ላከልኝ ስል እሱም ደግሞ ፋጥኖ ለኔ ቁጥር ላከልኝ። እንደው ደቂቃ አልቆየም የኢሞ ቁጥር ማለት ነው ሲሰጠኝ እኔ ገብቼ ሴቭ አድርጌ ገባው። በኢሞ ማውራት ጀመረ። በኢሞ ያወራን በቃ እንደው ወስነን በቪዲዮም ኮል ማውራት ጀመረ። እንደዛ ያለን ትንሽ ጊዜ በኋላ ምን ቢያረግ ጥሩ ነው ቀጥታ ቪዲዮ ኮል ደውሎ እኔ ስራ ጨርሼ ክፍል ገብቼ ክፍል ነኝ ያለው ክፍል ያለው ቪዲዮ ደወለ አነሳውት። እግዚአብሔር ምስክር እኔ ከልጅነት ጀምሮ እግዚአብሔር ቤት ነኝ ያለሁት። ምንም ነገር ውሸት ምናምን አልወድም። ምን አለ መጽሐፍ ቅዱስ እንደዚህ ይዞ ተንበርክኮ እንደዚህ ሁለት እጅ እንደዚህ አድርጎ ማለት ነው ፍቅር ጥያቄ ጠየቀኝ። ወይ ማሪ አንዴ እስቲ ገስቱን አስተካክሉት ወይ እኔ እና እሷን በትልቁ አድርጉን። አንዴ ቀጥ ያስተካክሉታል እነሱ። እሺ እና ፍቅር ጥያቄ ሲጠይቀኝ ተንበርክኮ ስልክ ሩቅ ቦታ አድርጎ ያለው ቤት ራሱ የሆነ ቤት ነው ተከራይቶ ነው የሚኖረው ሆሳና ውስጥ ነው። እሱ ሀገሩ የት ነው? እኔ ምንም አልጠየቁም። እኔ ያየሁት የሱ ፍቅርና እሱም ብቻ ነው በቃ ያየሁት እንጂ ስለ ብሔሩ ስለ ሀገሩ ምንም ነገር እኔ አይወክለኝም። እኔ ስለ ብሔር ምናምን ማንካት ቢፈልግ እሱ ህይወቱ ውስጥም አልመጣ እሱም የኔ ህይወት ውስጥ አላስገባም። እኔ መጨረሻው ላይ ለልጅቷ የራሱ ማታ ነገር ያለው ግን ይሄ ሁሉን ከኖረን በኋላ ፍቅር ጥያቄ ጠየቀ። ከዛ በኋላ አብረን መኖር ጀመረን። አንድ ጊዜ ምን አለ መስከረም ሲደርስ 6600 ብር ላክ አለኝ
ላኩለት። መስከረሙ አሳለፈ። ቀጣይ ደግሞ ውዴ እኔ እኮ ስልኬ ሞቀብኝ፣ ስልኬ ተቸገርኩኝ፣ ካንቺ ጋር ማውራት አልቻልኩም፣ በቃ እኔ እኮ ተቃጠልኩኝ። ማለት 25,000 ስልኩን ዴና ስልክ ግዛ የሚቆይ ብዬ 25,000 ለስልክ ላኩት። ከዛ ቀጥሎ ደግሞ ውዴ በቃ እኔ እዚህ መኖር አስጠላኝ፣ ወደ አንቺ ውሰጂኝ፣ እኔ እኮ ሊታመም ነው፣ የታመምኩ ነው፣ አልቻልኩም አለ። ምንድነው ስል በቃ ወደ አንቺ ውሰጂ፣ ፓስፖርት አውጪ አለ። አስቸኳይ ፓስፖርት 25,000 አውጥቼ ሳምንት ሳይሞላ አመጣውለት። ቀጣይ ደግሞ ጉድ እኮ ነው፣ ጉድ ነው የሚያመጣው። ምን አለ ዛፍ አለ እኮ ጓደኞቼ ጋር ዛፍ ስላለ ዛፉን 2 ጊዜ ተሸጠ አድጎ፣ ከዛ ድጋሚ ደግሞ 3ኛ ተራ ሊሸጥ ነው አለ። እንደዛ ሲል ደግሞ 45,000 ያስፈልገኛል ላክልኝ አለ። ከዛ እሺ እኔ ጋር አሁን ብሩ ይሄ የሚሞላ የለኝም፣ ደሞዝ እስከሚቀበል ጠብቀኝ አልኩት። ከሌላ ሰው ወስዶ ከፈለ፣ ያ ባለ ዛፉ ብር ማለት ነው። እና ቀጣይ እኔ ልክ ያ እዳ ከፈልኩት ለሱ ማለት ነው። ይሄን ፕሮሰሱን ጀምሬ ያለሁት ይሄን ነገር አረኩት። ከዛ ሁሉ ፕሮሰሱ ይሄን ከጨረስኩ በኋላ ምን ሆነ? በቃ ቪዛ ስሪ በዚህ ብር ነው እኔ በቃ ልምጣ ቶሎ ብዬ አንቺ ጋር ልድረስ አለ። መቀመጫ ማቆሚያ አሳጠኝ። ሁሉ ነገር በቃ ይሄ ባለዛፉ የስልኩ ይሄን ደግሞ የፓስፖርቱ ሁሉ ያለ ይሄን ነገር አረኩት። ቪዛም አስጀምሬያለሁ። እኔ በራሴ ደላላ አመጣለሁ፣ እኔ በሚፈልገው ደላላ አመጣለሁ ሲል አላምንም በጭራሽ ማለት ነው። በሷ ከርኩኝ ልወርቅ ይችላልው ብሎ እምቢ አለ። እሺ በቃ እኔ ስለማምነው በፈለከውና አልኩት። አንተ በምትፈልገውና አልኩት። ምን አለ በሚፈልገው መጣለው ብሎ ቪዛ ሊመጣ ነው፣ ይሄን ብር ያስፈልጋል አለ። ድጋሚ 130 200 ብር ላኩለት። እሱን ተቀበለ። ብሩ እንደ ተቀበለ ህልም ብሎ ጠፋ። ተቀበለ ብሩ ህልም ብሎ ጠፋ። የት ነው ሄድከው ሲል መከላከያ ውስጥ የሆነ ልጅ ተመቶ ከጓደኞቼ ጋር ሂጄ ላመጣ ነው ብሎ አውቆ እኔን ዋሽቶ ሄደ። ሲሄድ ግን ስልኩን ለሌላ ወንድ ሰጥቶ ነው የሄደው። ሲደውል የሚያነሳው ሌላ ወንድ። ማሜ የት ነው ሲል ያ ወንድ ልጅ ማን እንደሆነም አላውቅም። ምን አለ? እሱ እኮ መከላከያ ነው አለው። ካንቺ ጋር በምን ጊዜ አውርቶ ነው ፍቅረኛሞች ሆናችሁ አለ። እኔ አገባኝ ማሜ ጋር እኔ ብዙ ጊዜ ቆይቻለሁ። ማሜ ሃንጣ ወይ ማሜ ስልክ ለምን ያስካ አንተ ያልኩት። እንደዛ ሲል ጭራሽ እሱ መከላከያ ነው፣ በቃ ከሱ ጋር ተደዋውዬ ነው ማገኘው፣ ይሄ ስልክ የሱ አይደለም፣ እኔ ከሱ ከገዛው ቆየሁት ብሎ ልጁ እራሱ ዋሸ። ሊነግር አልቻለም። ይሄ ሁሉ መከራ እሱ ምን ሆኖ ነው? ምን አይነት በሽታ አጋጥሞ ነው? ከሰው ጋር ተደባድቦ ነው? ምን ሆኖ ነው? ወይ ተመቶ ነው ብዬ እኔ በጭንቅ ሞታለሁ። አንደኛ ሊመጣ ነው አለ፣ ደርሻለሁ አለ፣ ቪዛ ሁሉ አልቋል አለ። በዛ ላይ 3 ሳምንት ሙሉ ጥፍት አለ። እኔ ኮላሊት ያመኛል፣ ጮጋራ ያመኛል፣ ራስ ያዞረኛል። ሐኪም ቤት እኔ እሱ እዚህ እስከሚመጣ ድረስ 3000 ብር አውጥቼ ከሰው ተበድሬ ሐኪም ቤት ሲሄድ ምንም ነገር ህመም የለሽም ተባልኩኝ። ልብ ድካም አለብሽ፣ ለምን ታስቢያለሽ? ለምን ታለቅሻለሽ? ለምን ትጨንቂያለሽ ተባልኩኝ። ይሄ ሁሉ መከራ እኔ በሱ ይዤ፣ ይሄ ሁሉ ሲቃይ በሱ እሱ ሲታመም እኔ እሱ ሲያለቅስ ያለቀስኩት፣ እሱን በሽታ ሲይዝ ከሱ ጋር አብሮ በሽታ ያያዘኝ ስንት ነገር የሆንኩት እዚህ ከመጣ በኋላ እዚህ ከገባ በኋላ ከኔ ጋር ሆኖ ገና መጀመሪያ ቀን አንድ ክፍል ገብተ አንድ ክፍል ላይ ከሱ ጋር ሆኜ ከሱ ጋር ተኝቼ ራቁት ቪዲዮ ቀርጾ ሳላቅ አንድ ፎጣ ነበረ ያ ሆቴል ላይ ሲናድር ፎጣው ይዞ መጥቶ ሌላ ቦታ ሩቅ ያስቀምጦ ያ ፎጣ ለምንድን ነው አንጣልን ስል ፎጣ ማምጣት አልችልም ነይና ውሰጂ አለኝ።
ነይና ውሰጂ ሲል እኔ መጥቼ ፎቶ ለመውሰድ ሲመጣ ቀጥታ ከሽንት ቤት ሁላችሁ ከሽንት ቤት ጀምሮ እንደዚህ ነው ቁምና ነው እኔ በሙሉ የወሰደኝ ማለት ነው የወጣሁት ቁምና ለዛም በራሴ ስልክ ፎስቶ ለዛውን ደግሞ ብሬን በቃ ይሄ ፎቶ ቪዲዮ ይቀመጥ ልጅቷ ደግሞ ምን ሆነች ከሱ ጋር ሄዳ የሆነ ቦታ እንደዚህ አርጋ ቪዲዮ ሰርታ ለኔ ስትልክ አንቺ ማን ነሽ አልኩት እኔ ለሱ ፍቅረኛው ነኝ ሚስቱም ነኝ ከየት ወጣሽ አልኩት እኔ ቆይቻለሁ ከሱ ጋር ብዙ አመታት አለች እሺ እኔ ይሄን ሁሉ እሱ ፕሮፋይል እኔን አርጎ እኔ እሱ ፕሮፋይል አርጌ 2 አመት ሙሉ ከኔ ጋር እሱ ያለ አንቺ የት ነበርሽ ከየት ወጥተሽ ነው ባሌ ነው ብለሽ ይወጣሽው እኔ እዚህ ካመጣው በኋላ ነው ባልሽ ሆኖ በቃ ብሬን ካፍለሽ እሱ ሄዘሽ ማየት ትችያለሽ አልኩት ከዛ እሱ ጋር ሄጄ ደግሞ ማናት እሷ ንገረኝ ብዬ ሲጠይቅ አላቅም ማለት ድጋሚም ሲጠይቅ አላቅም ማለት ሶስተኛ ዙሪ ሲጠይቅ የ4 አመት ፍቅረኛ ናት ወደፊት ልጆቼ እናት ናት ሁሉ ነገር እንደዛ ነው እሺ ብሬን ክፈልና ከሷ ጋር ኑር አልኩት ብሬን ደግሞ ከጠየቀሽ ብርሽን ከጠየቀሽ ይሄው ቪዲዮ ልክ ያሳይሻለሁ ብሎ በሌላ አካውንት ገብቶ ራቁት ቪዲዮ ቀጥታ ላከልኝ ያ ቪዲዮ ደግሞ እኛ አንድ ሳሚ ኦፊሻል አለ ሳሚ ጋር ልክ ሳሚን አሳይቻለሁ ቀጥታ መረጃ ሳሚ ጋር ብዙ ነገር አለ ለምን እኔ ምንም ነገር አልዋሽም ያረኩት ነገር አረኩ ያልኩት ነገር አልኩት በኒዴት ብዙ ነገር ልል ይችላልው ደግሞ በቃ ወዲጄ ነው ቀረብኩት ወዲጄ ያረኩት እና እሱ ደግሞ እዚህ መጥቶ ቸርች ላይ እንደማግባሽ ቀለበት ቸርች ላይ እንደማስርሽ ሁሉ ነገር እዚህ እንደ አረጋለሁ ብሎ ከኔ ጋር ተሰማምቶ ከመጣ በኋላ ወይ እሷ ፍቅረኛ እንዳለች አልነገረም ሚስት እንደሆነችም አልነገረም ከሷ ጋር ኖራለሁ ያንቺ ብር መልሳለሁ ብሎ ወይ እኔ አይምሮዬን አይጠብቀኝም ከሁሉ ነፃ አርጎ ጣለኝ ሜዳ ላይ ወስዶ ሰቀለኝ ወንዶቹ በሙሉ የፎሰተሽው ያምራል እስከሚል ደረጃ አደረሰኝ ሴት ወኘ በሴት ልቤ ላይ ተጫወተ በሰውነቴ ላይ ተጫወተ በማንነቴ ላይ ተጫወተ ብዙ ነገር እኮ አሰቃየኝ እኔም በቃ ወይ በፍቅር አልወጣው ወይ በብር አልወጣው ወይ በሴትነቴ አሁን አዳምጠንሻል እኔ አዳምጠንሻል አንዴ እኔ ስላዳመጥኩሽ በደንብ ጥያቄ ጠይቅሻለሁ አሁን 25000 የኢትዮጵያ ብር ለፓስፖርት 25000 ደግሞ ለዛፍ 25000 ለዛፍና 130000 ደግሞ የሱን ፕሮሰስ ለመጀመር የከፈልሽበት ብር በአካውንቱ ነው ማለት ደረሰኛለሽ ደረሰኙ ግማሹ አለ ግማሹ 4 በላይ ሲም ይቀይሯል 4 በላይ ሲም ይቀይሩ ኖ ብቻ እሱ በሚያውቀው ሰው ከሆነ እንትኑ የገባው ሁሉንም አጠቃላይ 25 እና 25000 100000 130000 ሲደመር 50000 ስንት ነው የሚሆነው ደምሩ ጋይስ ይሄንን ብር ነው የከፈልሽለት ለሱ 45000 አይደለ 45000 ስለዚህ ይሄንን ገንዘብ ያስገባሽበት ደረሰኛለሽ ሁለት ደረሰኛ አለ ሶስቱ አጠፍቷል ራሱ ማለት ነው የትኛው ደረሰኝ ነው ያለሽ ለዛፍ 45000 አዎ የዛፍ ደግሞ 45000 አለ 25000 ለፓስፖርት 25000 ለስልክ 25000 45000 ደግሞ ለዛፍ 130000 ብር ለፕሮሰሱ ነው የሰጠሽው አንቺ እጅ ላይ ያለው አሲል ነው እሱን የላኩት አንቺ እጅ ላይ ያለው አሁን 1 2 3 4 ደረሰኛለሽ ሁለት አለኝ ሶስቱን አጠፍቷል 6600 እንደገና ጻፊ 6000 ሁሉም ያቃል 6600 እሺ ቆይ አንዴ ኪያ አንዴ ነው ደምሪ እሺ 25000 ሲደመር 25000 ሲደመር 130000 ሲደመር 45000 225000 ሲደመር 6600 175000 መሰለኝ 175200
አጠቃላይ 180 ሺህ ብር ደረሰኝ። አሁን አንቺ የስንት ብር እንዴ? አሁን ደህና ነበርሽ እኮ ስታወሪ፣ ቁጭ ብለሽ አውሪ እንጂ እንዴ። አንቺ ያወጣሽው እጅሽን ልቀቂው። ይሄንን ገንዘብ የከፈልሽበት ደረሰኝ እጅሽ ላይ የስንቱ ብር ደረሰኝ ነው? ሁለቱ ደረሰኝ የስንቱ ብር ደረሰኝ ነው ያለው? እሺ እኔን አስገቡኝ ወይ በኔ ስልክ እኔ አስገቡኝ፣ ደረሰኙ አሳያችኋለሁ። ያንቺ ስልክ እጅሽ ላይ ያለው በራሲ ስልክ በዚሁ አውሪ፣ ደረሰኙን አሳየን። ስልክሽ የት አለ? አለ ቆይ አንዴ አሳየን። ወይ ወላይታ ልጅ ናት እንዴ? አዎ ደህና አደራችሁ። ድምፅሽ እስካሁን አልተከፈተም። ሰርቸው ደህና አደራችሁ። አለን ሰላም ነው ሁላችሁ። ወይ ቤኪ እንደው በእናትህ ይቺን ልጅ ማግዟት መድዬ፣ በእናታችሁ ማርያም ስትቀን ታሳዝን። አሪዬ እንዴት ነሽ? ደህና ነሽ? እኛም እኮ ያው ቻልነውን ነገር አደረግን። መሄድ አለብን፣ መንገዱ ላይ ሄደናል። እነ መዲም እኮ መክፈል አለባቸውን ሁላ ከፍለው ዋጋ ከፍለው ነው እዚህ ደረጃ መድረስ የቻሉትና እነዚህን ደረሰኝ ልጁንም ያው ልጁም ያለበት አካባቢ ምናምን ነገር ሁሉን ነገር አይተን አጣርተናል። ልጁ ጋም ከሚባለው እሷ ከምትለው ሌላ የተለየ ነገር ነው ያለው። እሷ ጋም ያለው ደግሞ ሌላ እዚህ የሚታወራና ራሷ ውስጥ ላይ ያለውና አሁንም የምታወራው የተለያዩ ነገሮች ናቸው አሉት። ስለዚህ ይሄንን ነገር ነው ማጣራት ያልቻልነው። እሷ የምትፈልገው ብር ነው ወይስ ልጁን ነው? እኔ የምፈልገው በቂ ብር ነው። ልጁም እኮ አሁን እኮ በቃ ተመልሼ እንደው ፈልጋለሁ ብል ከሱ ጋር መኖር አልችልም። ለምን አንድ ሜዳ ላይ እኮ እንደዚህ አርጎ እኮ እኔ ለወንዶች ማሳቂያ ለሴቶች ማሳቂያ አርጎኛል። እንዴት አንተ አሁን ወደ እሱ እንደው ይመልሳለሁ ብል ታስመልሳላችሁ እናንተ? ለምን አስቡ፣ ለኔ ብቻ አስቡ። እኔ እዚህ አይነት ሰው ጋር መኖር አልችልም። ለመመለስ አይደለም እኮ አሁን ልጁን ችግር የለውም። ልጁ እኮ ትላንት ከአንቺ ጋር በአካል እንድትገናኙ እኮ ዋጋ ከፍለን ነው እንደዚህ ያደረግነው። ግን አንቺ የሚታረገው ነገር ማለት ነው ሁሉ ነገር ግን ያረከኝ ነገር የሚታግዛኝ ነገር በጣም አመሰግናለሁ። እኔ ከዚህ ሁሉ በኋላ እናንተን አንዳችሁ የማወራው ይቅርታ የሚጠይቀው ነገር አለ። ይሄ ሁሉ ደግሞ በሱ አይምሮ የመጣ ስለሆነ እኔ ምንም ነገር ሳልነካ እኔ አልነካም። እኔ 2 አመት ሙሉ በቃ ማንም እኔ ማንነት የሰው ማንካት ቀርቶ እንደው ስም የእናንተን ስም ጠርቶ የሚሳድብ ሰው አልወድም፣ በጭራሽ አልወድም። ለምን ከሱ ጋር ስላሉ ነገ ወደ ከሱ ጋር ስለሚኖር ነገ ደግሞ የሱ ልጆችን ስለሚወልድ ነገ ልጆቼ ለእናንተ ስለሆነ በየ ምንም ነገር ስለ እሱ የሚጠራ ሰው በፍጹም አልወድም፣ አልነካም። እንደው የሱም ስም የሚጠራ ቀርቶ ልብሱ እንደዚህ ጫፉ ምናካ ሰው ለኔ ህይወቴ ነካ ነው በቃ። እሺ ቆይ አንዴ አዳምጪ። ትክክለኛ ስምሽ ማን ነው? አስናቀች። ልጁን አሁንም የልጁ በግልጽ 3 ጥያቄ ጠይቅሻለሁ መልሽልኝና ያንቺ አጀንዳ መዘጋት ስላለበት ነው። ፍቅር አለብሽ ወይስ የለብሽም? አለብኝ ወይ የለብኝም? እኔ አልፈልግም። ወጥቶልሻል? አልፈልግም። አዎ። አትፈልጊው? አልፈልግም። አትፈልጊው? አዎ አልፈልግም። እሺ ከሱ የምትፈልጊው ምንድነው? ከልጁ አንደኛ ሀቀኝ መልስ። አንደኛ ብርሽን፣ ሁለተኛ መልስ። ስልክ እሱ ጋር አለ ሀምጥቶ በማንኛው መንገድ ያምጣልኝ እፈልጋለሁ ስልክን ግዴታ። ከዛ ቀጣይ ደግሞ ሴትነቴን ያስመልስ። አሁን እኔ ሜዳ ላይ ሴት ወንዶች ሙሉ የፎሰተሹ ያምራል፣ ሴቶቹ አሲና አንቺ ራቁት ፎቶ እንዴት ትፎስቻለሽ? መስዬ አሁን ይሄን ነገር ቀላል ነው። ብር የወሰደበት ሪሲት ይዘን ልጁን ከፍሎ አልከፈለም የሚለውን ነገር ልጁ አሁን ሲደውልለት ስልኩ ደጋግሜ እየደወልኩለት ነበረ፣ ስልኩ እየሰራ ወይ አንቺ በእናትሽ አንዴ እኔ ሊያወራ አንዴ በእናትሽ እኔ ሊያወራ አንዴ ብቻ ተው። መጀመሪያ እሱ ይክፈል አይክፈል የምናውቀው ነገር የለም። ይሄን ብር ይቀበል አይቀበል በሱ አካውንቱን በሌላ አካውንቱን ፌስ ቱ ፌስ እሱንም ስለምንፈልገው ገብቶሻል ታርዬ። ይሄ ነገር እኛ
እሱ በሌለበት ትላንትና እሱን ፌስ ቱ ፌስ ለማገናኘት ሞክረን ነበር። እሷ ያደረገችበት ነገር አንዳንድ አካባቢው ላይ ነበረ ልጁ ማለት ነው ትላንትና። ምክንያቱም ልጁ አዲስ ነው። ልጅቷ ተንኮል ስለምታስብ እኔ መቅረብ አልፈልግም። አንደኛ የተሳደበችው ነገር በጣም መጥፎ ነገር፣ ሴንሲቲቭ ሆነ ነገር ተሳድባለች። በጣም መጥፎ ነገር ማለት ነው። ማህበረሰብ ላይ የሚረጭ ነገር ነው። እኔ እናንተ አሁን ድጋሚ እዚህ ጋር 7000 ሰው ባለበት ማሰማት አልፈልግም። ያማን አንዴ ቆይ ሙትሽንም አትክፈቺ አታውሪ። ለኔም ለኛንተም የሚጠቅም ነገር ነው እያወራሁት ያለው እዚህ ገብቶሻል። ይሄ ሴንሲቲቭ ነገር ነው። ሴንሲቲቭ ነገር መነካት ማለት ብሔርን፣ ሃይማኖትን፣ የተለያዩ ነገሮችን መንካት ማለት በጣም ሰው ላይ መጥፎ ነገር መዝራት ነው። ማህበረሰብ ላይ ተከባብሮ ተዋዶ የሚኖር ህዝብ ላይ መጥፎ ነገር መዝራት ነው። ስለዚህ እኔ ደግሞ ኢታችን እንድትጎዳ ስለማልፈልግ ነው 8 ልጆችን ዱባይ ምድር ላይ ስራ እንዳይሰሩ አድርጌ ገንዘባቸውን መኪና ላይ ፔትሮል ሞልተው እሷን ስላከበሩ ብቻ ነው በሴትነቷ ትከበር በሚለው ነው። ኢቴ ላይ እንዲደረግ የማልፈልገው ነገር የትኛውም ሴት ላይ እንዲደረግ አልፈልግም። ቢኮዝ ኢቴን ወዳታለሁ። እቺ ልጅ ኢቴ ነች። ከአንድ እናቴ መወለድ አይጠበቅብንም። ኢቴን ለመባል ኢትዮጵያዊ መሆን በቂ ነው። ስለዚህ ኢቴ ላይ መጥፎ ነገር እንዲደረግላት ስለማልፈልግ እሷ ላይም እንደዚህ አይነት ነገር ተደርጎ ከሆነ መጥፎ ነው በሚለው ነው እንደዚህ ያደረግነው አይደለ? ስለዚህ ልጁንም በምንችለው መንገድ ጠይቀን ይሄን ብር ወስዳል ወይ ይሄን ገንዘብ ተቀብላል ወይ ይሄንን ፎቶ አንተ ነህ ወይ እየፖስትክ ያለው እውነትም ያንተ የሷ አካውንት አንተ እጅ ላይ አለ ወይ ቪዲዮ አንተ ጋር አለ ወይ? እሷ ስላወራች ብቻ እኮ ምናምንበት ጉዳይ አይደለም እኮ። ብዙ ነገር እኮ አንድ የተጎዳ ሰው የፈለገውን ነገር ሊያወራ ይችላል እኮ። አድማጭ ራሱ ባለበት ነው መሆን አለበት። ወስዳል አካውንቱ ላይ እየፖስትክ ያለው አንተ ነህ ወይስ ራሷ ነች? ቪዲዮ አለ ወይስ የለም? ይሄንን ማስማልም ካለብን በማስረጃ የሚካሄድ ነገር ካለ በማስረጃ ጠይቀን ለልጅቷ ገንዘብ ሰጥተ ከሆነ ትክክለኛ ብሯ ተመልሶላት ሐቋ ተመልሶላት በስትክክሉ እንደ ሰው ሆኖ ታርቆ እሷን ወደ ስራ እሱም ወደ ስራ እንዲኖሩ ነው እንጂ የምንፈልገው አንድ ኢትዮጵያዊ ተጎድቶ እሱም ታስሮ ወደ ቤት ገብቶ እሷም እንደዚህ ተጎድታ በማንነቷ በሴትነቷ እየተሸማቀቀች እንድትኖር አይደለም የምንፈልገው። ምንፈልግ ቢሆን ይሄንን ነገር አናንቀሳቅስም። ከዚህ አደራም ተቀብለን አንሄድም ነበረ። ስለዚህ ልጁን የምናገኝበት ሳለ ላይ እናገኛለን። እየደወልን ነው። አሁንም ስንኩን እምቢ ካለ ያለበት ታውቋል፣ አድራሻው ታውቋል። እስከ ሰፈሩ ድረስ ሰውንም አስልከን በሰውም እንዲገባ እናደርጋለን። ስለዚህ ይሄ ነገር እንደዚሁ የሚጨረስ ነገር አይደለም። ከልጁም የሚያወራ ነገር የምንሰማበት ቢኖር ነው መሻለው ብዬ ነው ማሰው። ሌላው ተጨማሪ መስዬ እኔ አንድ ነገር ማውራት ፈልጋለሁ። ለምን ልጅቷን ትላንት ባወራነው ትክክል ነው። እሷ ማወራችሁ አሁን እንደዛ ብያለሁ አለችው። በዛን ሰዓትኛ በነበረንበት ሰዓት ያወራችው ነገር ትክክል ነው። እኛ ለራሳችን ፈርተናል፣ ለማውራት አልፈለገንም። ከዛ ከተነሳን ወዲህ በቃ እሺ አወሩ ምናምን ነገር አለች። ለምን እሷ አመጣጧ ትንሽ ስለከበደ ነው ይቷ ነው ማለት ነው። ግን አሁን እንደገና አሁን በዚህ ነገር ላይ እኛ መጀመሪያም ጥፋታችን ከነርሱ ልጆች የተወሰነ ልጆች ቢኖሩ ይሄን ነገር ለምሳሌ መሀል ላይ ሆኖ የሚታዝብ ሰው ከሌላ ነገሩን ለማውራት አይመችም። ልጁን ጠይቀናል። በሚዲያ ደረጃ ትጠየቃለህ ምናምን ነገር ብለናል። ስለ ልጁ ምንም አናውቅም። ልጁ እኔን ቅበረው እንጂ ሚዲያ አልወጣም ብለዋል። እኔን ቅበረው እንጂ እኔ ሚዲያ አልወጣም፣ ሚዲያ ላይ አላወራም። ግን በአካል መታችሁ ጠይቁ፣ የፈለጋችሁን አርጉ። ግን ሚዲያ ላይ ወጥቼ አላወራም ብለዋል ልጁ። ለዛ አሁን መሲም እሷ የምታውቀው እዚህ ዱባይ ያሉት የእሷ ሰፈር ልጆች ካሉ አሁንም እሷን ለመርዳት ጊዜ ሰጣን። አንድ ቀን በእሷ በኩልም እና እኛም ልጁን ለማቅረብ ልጁንም አውርተን በዛን ሰዓት ብናወራ ነው የሚሻለው። ኖ እንደዛ ሳይሆን ቆይ አሁን ታሜ ስለገባ እኔ ለታሜ ላስረዳውና ከህጉ አንፃር ታሜ የሚለንን ነገር እንሰማለን። ገባህ ሳሚ? አንደኛ በራሱ ታሜ ያው የዚች ልጅ እንትን እያዳመጥክ ከነበረ እስቲ አዳምጫለሁ በለንና ፖይንቱን እንድነግርህ ማለት ነው።
ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? والله حبيبتي ገና መግባቴ ነው። አንቺ ሳብሽኝ ማባረፍ ምን ያወራችሁ ራሱ አለ። ጥሩት ስንል ነበር ቀድም። ያው ልታሜ ከፊት ለፊት የምታያት ልጅ ማን ነበር ስሟ ጠፋብኝ። እንትን ከኢትዮጵያ ፍቅረኛ አስናቀች ነች መሲ አስናቀች ትባላለች። ፌስቡክ ላይ የተዋወቀችው ልጅ ብር ከፍላ 25000 ፓስፖርት አውጥታ 25000 ደግሞ ስልክ ገዝታ 45000 ደግሞ የዛፍ ብላ 130000 ደግሞ የፕሮሰስ መጀመሪያ ምናምን ብቻ ብላ ሙሉ ወጪውን ሸፍና ወደ ዱባይ ያመጣችሁ ማለት ነው። ካመጣችሁ በኋላ ግን ልጁ ሌላ ፍቅረኛ ስለነበረችው ከዚች ጋር የተወሰነ ቀን ሆቴል ውስጥ ካሳለፈ በኋላ እችኛዋን ቪዲዮ ይቀርጻትና የራቁት ፎቶዋንና ቪዲዮ ይዝባትና ከዛችኛዋ ጋር ህይወቱን ይጀምራል ማለት ነው። ከዛ የዚች ፌስቡክ ደግሞ ሎጋውት ሳትል ስልኩ የዚች ስልክ ልጁ እሱ ጋር ነበረ። ስልኩን ይዞባት ይሄድና በራሷ ፌስቡክ የሷን ራቁት ፎቶ ለቁታል ብላለች። እሷ እስካሁን ድረስ እኔ መረጃ አምጪ ብያት መረጃ ላመጣችን። በአጠቃላይ ግን ራቁት ፎቶሽን እለቋለሁ እያለ እያስፈራራት ነው። አንደኛ ይሄ ነው። ሁለተኛ ነገር ደግሞ ታሜ ልጁንና እሷን ቁጭ ብለው እንዲነጋገሩ መዲንና ቤኪን ጠርተን አናገረን። ቤኪ በጣም ብዙ ደክሞ እነ መዲም እነ ሳሚም ደክሞ ልጆቹን ለማገናኘት ሲሞክሩ እሷ የራሷን ጓደኞች ሰብስባ የብሔር ጸብ ለማስመሰል ቦታው ላይ ሄዳ ነበር። እንትን የተቀጣጠሩት ካፌ ጋር ጎንና ጎን የሷን ጓደኞች አቁማ እሷ ወደ ውስጥ ገባች። ከዛ በኋላ ልጁ ከመጣ እዛ ጋር ጸብ ነው የሚነሳው። ሊያሸማግሉም የመጡትም እንደገና ደግሞ እሷም ገደል ነው የሚገቡት። ስለዚህ ልጁ ሳይመጣ ቀረ። ልጁ ደግሞ እያለ ያለው ለሽማግሌዎቹ እንዳለው እኔ ብሯን ከፍያታለሁ፣ ትንሽ ብር ነበር የሰጠችኝ ብሩን ሰጥቻታለሁ ብሏል። ስለዚህ እሷ ደግሞ እያለች ያለችው ደረሰኝ አለሽ ወይ ስላት የሁለቱ ደረሰኝ አለኝ፣ የስንት ብር የከፈለችበት ደረሰኝ እንዳላት አላውቅም፣ ደረሰኝ አለኝ ብላለች። ስለዚህ አንደኛ የዚች ልጅ ራቁት ፎቶውን በመፖሰቱም ሆነ ይሄንን ነገር ከህግ አንፃር ንገረንና ይሄንን ነገር ወደ ህግ ይዛ መሄድ ከፈለገች ወደ ህግ ይዛው እንድትሄድ ማለት ነው። እኔ ጥያቄ ለምንድን ነው የራቁቷን ፎቶ ለምንድን ነው የሚፖስተው? ምን አድርጊ ተብላ ማለት ያላደረገችው ወይስ ምንድን ነው ማለትም ትዕዛዝ የሰጣት ነገር ማለት ካላደረግሽ? ማሲ ታሜ ሰላም ነው ወንድማችን፣ እንዴት ነህ? ራቁት ፎቶዋን ማን ፖስት ማናውቀው ነገር ነው። እዚህ ጋር እሱ ሳይናገር አናውቅም። አንደኛ በእሷ አካውንት ነው እየተፖሰተ ያለው ራቁት ፎቶ። ቤኪ እሷን ይጠይቅ፣ ባለቤቷን ይጠይቃት፣ ታሜ እሷን ይጠይቃት። አንተ ምን ታርግለት? ኖ እሱ መጀመሪያ ተናግረን ስላለፈን ነው። ጆከር እሱ እየጠይቃት ነው የህጉንም ሁሉ ነገር። እሱ ጠይቃት አይደለም እኮ ይጠይቃት፣ አሁንም እኮ ይጠይቃት። እኔ ዋጋ የከፈልኩትም እሷ ልጅ እውነታው እንዲወጣ ነው። ብዙ ነገር ሄጃለሁ። አንተም አሁን ነው የመጣው ጆከር። እዚህ ነገር ላይ ማሲና እኔ የምናውቀው ነገር አለ። ምን አይነት ዋጋ እንደከፈልኩ ዛሬ ሆነ እሷን እየጠይቃት ነው። ህጉንም ሁሉን ነገር ስለሚያውቅ ይጠይቃት። አንድ ሀገር ስለሆነ ታሜ ይጠይቃት። አዳምጠው ነው ያልኩህ። ሌላ ስላንተ ድካም ነው የሚያገባው። ዋና ምሳሌ ሁለቱም ባለ ጉዳይ በሌሉበት ቦታ አልምናወራ እኔ ድካም ማያገባኝ ከሆነ አስፋኝ ቤኪ ልጁ መጥቶ አንዴ ላውራ አንዴ ስላሰማ ምንድነው ኢትዮጵያ አይደለች እንደ ልጅቷ ምንድነው ምን አገባኝ ምናምን ብለህ የምትፈርድ ልጁ ቢኖር በቃ ታሜ ይጠይቃት። ለምን ታሜ እንዳይጠይቅ አፈራችሁ እናንተ? ይጠይቅ ለምን? ያው ድምጽ አለ። በቃ መልሽለት። እየጠየቀሽ ነው። ቆይሽ እየጠየቀሽ ነው። መልሽለት። እንደ አዲስ ገና ፎስታለሁ፣ እንደ አዲስ ፎስታለሁ። ድምጹን ላሰማችሁ። እሺ ጠብቁኝ። ቆይ ታሜ የሚጠይቅሽ መልሽለት። እናት አለም ታሜ ጠይቃት ወንድም። እሺ ሐቢብቲ አስናቀች ለምንድን ነው ማለት ፎቶ መቦሰት የሚፈልገው? ምን አጥፍተሽ ነው? ኦሬዲ ፎሰተ እኔ ቢረን መልስና ከዛች ጋር ኑር። እኔ ከሌላ ሴት ጋር ኖሬ ከኔ ጋር መኖር አልፈልግም ብዬ ስላልኩ ብቻ ፎቶሽ ራቁት ስላለኝ ፋይልሽ ሁሉ እኔ ጋር ስላለኝ ማፎሰት እችላለሁ። አልፎስትም ብለሽ አስበሽ ነበር ወይ? ፎስታለው ገና እንደ አዲስ ነው የሚፎስተው። እሺ ይበቃኛል። ፎቶ ራስሽ ነው የተነሳሽው? እሱ መጥቶ ነው ያነሳሽ? ምንም እኔ ማውቀው ጉዳይ የለም። ምንም ከሱ ጋር ሆኜ ነው ያነሳው።
እኔ ሳላይ አንድ ላይ ሆናችሁ ማለት ያኔ የፍቅር ታይም እያሳለፋችሁ ካሜራ ከፍቶ እየቀረሰች ነው። አንድ ላይ ሆቴል ሆነ ነበረ። ከዛ ራሱ ነው የቀረጸው። እኔ ምንም ያረኩት እኔ ራሱ ቀርጬ ራሴ ብልክ እንደው የራሱ ጉዳይ ብዬ ማታው ይችላልው። እኔ አላረኩም። ዞሮ በፈቃድሽ ነው መቼም አንቺ ማለት ያኔ ቁጭ ብለሽ ከታች ማለት እሱ እየቀረሰች ነበር አይደል ወይስ በደበቅ ነበር? አይደለም። አንድ ነገር ላስረዳክ ወንድሜ። እኔ ማለት ነው ሻወር ገባው። ቅድሚያ እሱ ገብቶ ነበረ። ከዛ እኔም ተከትዬ ናይ ብሎኝ ገባው። ሻወር ገብተን ጨርሰን ከኔ ቅድሚያ ነው የወጣው እሱ ማለት ነው። ፎጣ አንድ ነበረ። ያ ፎጣ ይዞ ወጣና ጨረሰ ለራሱ። ከዛ ወንበሩ ላይ አስቀመጠ። ከዛ ፎጣውን ሲጠኝ ሲል ታኛ እሱ ኦሬዲ ታኝቷል። ከዛ ፎጣውን ሲጠኝ ውዴ ብዬ ሲጠይቀው ውዴ ነይና ውሰጂ እኔ ታኝቻለሁ ብሎኝ በቃ እንግዳን ስለሆነ አዲስን ስለሆነ እኔ አላስቸግረውም ብዬ ራሴ ሲወጣ ወጥቼ ፎጣው ለመውሰድ ሲመጣ ቀጥታ እንደዚህ ስልክ ይዞ ማለት ነው ከሽንት ቤት ጀምሮ እንደዚህ እኔን ሲወስድ እኔ አላየውም በጭራሽ ማለት ነው። ምንም ማቀው ነገር የለም። ለዛ አሁን እሺ ተረጋጊ خلاص ኦኬ። የተቦሰተብሽ ነገር አለ ያየሽው ማለት ነገር አለ? ራሴ አይቻለው። እሺ የት አለ? አንቺ ማለት ስክሪንሾት አደረግሽ? አርጋለው። ተማም የት ነው ያለሽው አንቺ? እኔ ያለሁት አሁን ቀጠሮ እሱ ጋር መጥቼ አጅማን ነው ያለሁት ግን እሱ አልመጣም። ተማም ኦኬ። የተቦሰተው በራስሽ ቤጅ ነው እንጂ እሱ ራሱ አይደለም የቦሰተው። በራሴ ሲም ነው የፎሰተው። በራሴ ስልክ ማለት ነው። ማለት በራስ ስልክ በራስሽ አካውንት ስልክ እሱ እዚህ ሲገባ ማለት ነው ስልኩን ጥሎ ነው የመጣው። ከዛ የራሴ ስልክ የለም ሲል ሁሉ ነገር ከፋፍቼ በራሴ ሲም ነው የሰጠው። በዚህ ተጠቀምና ሌላ ስልክ ስትገዛ ስልኬን ማውሰድ ፈልጋለሁ ብዬ ማለት ነው። ከዛ እዛው ለካ በራሴ ስልክ ቀርጾ በራሴ ስልክ ነው እኔ የሚፎስተው። ይሄ ሁሉም እኔ ራሱ ቪዲዮ ይሄ ይዞ 3 ጊዜ ከሱ ጋር ኖርኩት። ይሄ ቪዲዮ በድብቅ ያለ ማለት ነው። تمام ኦኬ። ሌላ ጥያቄ ሀቢብቲ እሱ የላከልሽ ያስፈራራሽ እንዲ ዝም ከላልሽ እንዲ ቦሰተብሻል የላከልሽ አለ? ታሚ ልጅቷ እያስረዳችም ለምሳሌ አሁን እኛ እሷን ለመርዳት ሁላችንም ቁጭ ያለ ነው ማለት ነው። አሁን ለምሳሌ እኛ ከደረሰንበት መሲቢት ነገርና ለልጅቷ ለመርዳት ኦፕሽን ብንይዝ ነው እንጂ አሁን እሷን ጠይቀን እንደገና አሁን ለምሳሌ 7000 ሰዎች መጀመሪያም ተረድተዋል። ግን አሁን የደረሰንበት ቦታ አለ። ከደረሰንበት እሷን ለመርዳት ነው እንጂ አሁን ከልጅቷ እንደገና አንተና ሳሚና ቤኪ ለምን ጠይቆ አይጨርስም? ለምን አንተ ምን ቤት ነው የተፖሰተባት? እሷ ናት ሴት ልጅ ናት የተፖሰተባት ሳይሆን ያለቁ ቃላት ብዛት ያወራችሁ ታሜ አንድ ጊዜ ይቅርታ፣ አንተ ምን አገባ? አንተ ነው እንዴት ተፖሰተ? ማን ተናገር ያደረገው? ባልተቤቱ አለች አይደል? ባልተቤት ነው። አንተ አሁን ሙስና ተከፍለና ከወንድ ጎን ሆነ የመጣለ ቤኪና አንተ የምታስመስል ሴት ልጅ ናት። ያስጠላል። ቴሬ የሆነ ነገር ምንድን ነው የምታወራው? ምን አገባ አንተ? ባልተቤቷ እየተናገረ ምን አገባ አንተ? በጊዜ በዛን ሰዓት ነበር አንተ ለኑራን እየሰማዋት ነው። ምን ቤት ነው ናውጣ? በዛን ሰዓት አንተ ነበር ልጅቷን ስንጠይቅ አንተ ነበርክ። አንተ ሳታስብ የምታወራውን ቃላት ቆጥብ። መጀመሪያ ይትክ ብትሆን እኮ ገላል መሲ እንደዛ አይነት አታስገ ቀጣፊ ከልጅቷ ጎኑና አንተ ከወንዱ ጎኑና ለማን ትሆናለህ? እንደ ሳታስብ አንቺ ነው አዳምጪ። መሲ አንድ ጊዜ ታሜ አንድ ጊዜ ቆይሽ ወይቴ ታሜ የሚጠይቅሽን ነገር አንቺ ነሽ ባልተቤቷ፣ ተጎጆ አንቺ ነሽ። ምንም ሳጨምሪ ውሸት ምናምን ሳጨምር ለታሜ ንገር። አለቀ። ሌላ ጣልቃ ገብቻ አንድ ነገር መናገር ፈልጋለሁ። ጆከር ወንድም አሁን የወጣ ማለት ነው። ለምንድን ነው ጆከር? ለምንድን ነው ሰውን የምታስመስለው? አንተ ትልቅ ነገር እንደምትናገራና ለምንድን ነው እዚህ ጋር እናንተ ማለት ተሰብስባችሁ ማለት ነገር አለ። ሳሚና ቤኪ
ለዚህ ልጅ በጣም ደክሟል። ስፔሻሊ ቤኪ ሀቋን እንዲወጣላት ብዙ መረጃ እንትን ነው ሲጠየቁ እኛ ያገባንም ስለዛ ታሜ እየጠየቃት ለምንድን ነው ጣልቃ የሚገቡት? ለምንድን ነው መሲ አንቺስ እንደዚህ የምታደርጊው? ለምንድን ነው ጣልቃ የሚገቡት? ታሜ እየጠየቃት ነው። ዝም በይ አንቺም። ታሜ እየጠየቃት ነው። በቃ የሚረዳት ስለሱ ብቻ እየጠየቃት ነው። ፖስቶባታል። በህግም ቢሆን በምን ይሄዳል ከሆነ እኛ እዚህ ጋር አለን። እነሱ ብቻ ማለት ሐሳብን በመናምን እነሱ ይግቡ፣ እኔ እወጣለሁ። በቃ እኛ እንወጣለን፣ እነሱ ይግቡና እንትን ይበሉላት። አይደለም እነሱ እኮ ለታሜ ለማስረዳት ዝም በይ አንቺም። በቃ ዝም በይ አንቺም። እኔና አንቺ እንዳንጣላ። ባልተቤቷ ልጅቷ ናት፣ የተፖሰተባት ልጅቷ ናት። እነሱ ምን ቤት ናት? ወጣ እባክህ፣ የምትፈልገው ነው ውጣ። ሄድና አትነኝ ነው ወይ እንጂ ምን ሆነ ነው እንዴ? ለምንድን ነው ቤትሽን ማታስከብሩ? ሜሲ ለምን እንደዚህ የምታደርገው? ቆይ ጆከር ለምንድን ነው ማትረጋጋው አንተ? ለምን መረጋጋት? ለምን እነሱ ጣልቃ ይገቡባታል? እያወራች ታሜ እየጠየቃት ነው አይደል? ለምን ጣልቃ ይገቡባታል? አንዴ ላስረዳ። ካንተ በፊት ስለ ልጅቷ እኮ እነሱ ናቸው የተንቀሳቀሱት። እኛ ካንተ በፊት ምናምን አይደለም። እኔ ባየሁት ሀቅ ነው ወንድሜ። አንድ ነገር ላስረዳ። እኔ እዚህ ጋር መጥቻለሁ፣ እየሰማን ነው፣ እያየን ነው። ታሜ እየጠየቃን ነው ሊረዳት። ስለዚህ ጉዳይ ቆይ አዳምጠኝ። ጉዳዩ ሰማኝ። ታሜና እሷ ብቻ ያወሩ፣ እኛ ዝም እንበል። ሁላችንም ሀሳቧን ይኸውልህ አዳምጠኝ እዮብ፣ አንድ ጊዜ ሐሳቧን ልክ ስጨርስ እነሱ አስተያየት መስጠት ይችላሉ። ጉዳዩን እሱ ለሚረዳት አካል እየሰጠች ነው። ለምን መካከል ገብተው እነሱ እንትን የሆነ አየር ለማያዝና እኔ አውቃለሁ ኖ ከባለቤቷ በላይ እኛን ምን እናውቃለን? ይርዷት አይርዷት አይደለም፣ ግን ታሜ እየጠየቃን ነው። የሚረዳት አካል ነው። በቃ ስለዚህ ሚውታርን ማድመጥ እንጂ ያለብን ለምን ጣልቃ ይገቡባታል? ችግሯን ትናገር፣ ይርዳት። ይሄ ሰውዬ ለብዙዎች ሀበሻ ይረዳና ዛሬ ለሁሉም ከሁሉም ጎን ቁሞ ፍትህ ያሰጠ ሰው ነው። ሴት ስለሆነች እዚህ ጋር ስለ እርቃን ፎቶ እኮ ነው እያወራች ያለችው። ስለ ሌላ ጉዳይ ነው። ነገ እዚች ላይ ህይወቷ ለምን እንደሚመጣባት ታውቃላችሁ? ለምንድን ነው በሰው ህይወት የምትፈርዱ? ራሷ ትናገር፣ ራሷ ትወጣው። በቃ ሚውት አድርገን አንዴ እንረጋጋ። አሁን ሜሲ ከእንቅልፉ ቀስቅሰን የጠራ ነው። አንድ ታሜና እሱ ብቻ ያወሩ። በቃ ጣልቃ አትግቡባት፣ ታስረዳ። በቃ መጨረሻ ላይ ሀሳባችሁን ስጡ። ይሄ ነው። ሌላ ያልኩት ነገር የለም። አትግቡባት፣ ራሷ ትናገር። ታሜ ጨርሱ ሁለታችሁ። ወይ በዚህ ጋር ጆከር አመሰግናለሁ። ትክክል ነው የተናገርከው። እኔ የጠየቁኝ ከወንድሟ እንኳን መስማት እችል ነበር። እኔ ከባለ ጉዳይ ያኔ ያጋጠመውን ነገር መስማት ነው የምፈልገው። እኔ የምጠየቀው እንደ የፖሊስ ጥያቄ ማለት ያኔ ቀድማ ከዚህ ማለት ነው ጠይቃት፣ ከዛም በኋላ ነው ወደ ፖሊስ ጣቢያ ነው የምወስደው። ያ ጥያቄ ለኔ ማለት ለእናንተ ምንም ላይመስላችሁ ይችላል፣ ከትላንትና ከምናምን የምትሉት። እኔ ግን ወሳኝ ጥያቄ ጠየቁኝ። ከዛም በኋላ ምን ማድረግ እንዳለባት ነው። ዝም ብዬ ማለት እየጠየቁኝ እንዳይመስላችሁ። ሌላ ሰው ማለት ሲመልስልኝ እኔ ምን ተጠቀምኩኝ ማለት እባካችሁ ወንድሞቼ ማለት ተረጋጉ። እኔ ማለት ለመጨረስ ይሄንን ጉዳይ ለመርዳት ነው ለመጨረስ ነው። እናንተ 10 ቀን ማለት ቁጭ ብላችሁ ብትወያዩ ምናልባት የሆነ ነገር መስል ላደርዳት ታገኙ ይችላል። አሲ የሚዩት አታርግ ፕሊስ። አንዴ ታሜ አሁን ንገርዛ ወንድሜ፣ አሁን ጉዳዩን ታሜ ገብቷል። ግዴታ የለበትም ጨርስ። እኔ አጭር ላድርገው። ማንንም አልሰማም። ይቅርታ አንዴ ወንድሜ፣ ማንንም አልሰማም። አስናቀች አሁን ሴት ልጅ ናት። ማንም ወንድሟ ቢመጣ እዚህ ላይ ሚዲያ ላይ ከመጣ ማንም ያገባው ሰው ዶክተር አንዴ በእናትህ በአላህ አስናቀች። አንተ ላይ ችግር የለብኝም። ሚውት አድርግ በእናትህ ሚውት አድርግ። ሌላ እናንተ ታክሲ ይዘሽ መሲ ጋር ሂጂ። አሁን እኔ እዛ አገኝሻለሁ። እሺ መሲ ጋር ሂጂ። እኔ አሁን እዛ ጠይቃት፣ እዚሁ ላይ ነው ጠይቃት። ታሜ እንደዛ ጠይቃ። እዛ እኔም አይሆን አይመጣም። ጠይቃት እዛው ታሜ መሲ ጋር እኔ መጣ። ህዝብ እየሰማ ነው የሚጠይቃት። ማን እንደሚመልስ ያሳያል እንዴ? እንስማ። ህዝብ እየሰማ ጠይቅ። እንዳትሄጂ ታሜ ጠይቃት። እዚሁ ጉዳይ አንተ ብቻ ነው የምታገኘው። ነው የመጣ አይደለ? ወዲህ ካለች ተናገረ። ለምንድን ነው የሚዲያ መፀኛ ከእናንተ በላይኛ መፀኞች ነው? ኢት ያለክ እኮ ነው ለአንተ ኢት ያለክ ነው እኮ እሱ እኔ ሜዳ ላይ አውጥቶ በቃ እህቴ አንድ ጊዜ መሲ ያረጋጉት። ታሜ የሚገባውን ጥያቄ ጠይቃት። ሰው እንዳታስገቢ ካሁን በኋላ። ሌላ ተቃውሞ የሚያነሳ ሰው ልጅቷን ለማፈንና ልጅቷን ሌላ ነገር ለማድረግ ከሆነ ኦኬ። እኛ ደግሞ እዚህ አይናችን እያየ እንደዚህ አይነት ተግባር ባልተቤቷ እያለች
ስለ ሰው ስለ ሴት ስለ ርቃን ተፖስት ተበድያለሁ እያለች ወንድ ልጅ እናንተ እኔ ብዙ ከጎኗ ነበርኩ ብለህ ስለሷ አልተናገርላት ነው። አሁን ሳሚ ትሄድ እዛ ሄዳለሁ የምን ድለላ ነው? ኖ ታሜ ጠይቃት የሚረዳት እሱ ነው። በህግም ሆነ በተለያየ ነገር እኛ ዝም ብለን ማድመጥ እንችላለን። እገባለሁ አምቦ ጫርቃለም እንዳታስገቢ ሁለቱ ታሜ ጠይቃት፣ ህዝብ ፊት ጠይቃትና የሚደረገውን አድርግላት። طيب اوكي እሺ አሁን እኔ የመጨረሻ የጠየቁሽ ማለት ነው ማስረጃ አለሽ ማለት እሱ የሚያስፈራራሽ እንዲህ ያደርግልሻል እንዲህ ቦስተልሻል የላክልሻል ሚውትሽን ክፈጂ ኪያ ሚውት ናት እሺ ሚውታን ክፈችላት መረጃ አለኛው ሊኮልኝ ራሱ ሊኮልኝ ሳሚ ኦፊሻል ራሱ ካለ ቢታስገቡ ደስ ይለኛል እሱ ጋር ራሱ አለ አንቺ ጋር እኔ መረጃ የምፈልገው አንቺ ጋር አለ እኔ አለኝ መረጃ አለ እሱ ፎስቶ እኔ ሹት አድርጌ ወስጃለሁ ኖ የቦስተው ብቻ ሳይሆን እያስፈራራሽ ማለት ነው እኔ እንትን ቦስተብሻል እንዲህ ያረግሻል እያስፈራራሽ ማለት ነው አለ ድምጽ ላሰማችሁ ኖ ድምጽ አለ እሺ በምን ቋንቋ ነው በአማርኛ ነው በአማርኛ ነው በጣም ጥሩ እሺ እሱን ያስተረጉምና ማስተረጎምም አለብን መጀመሪያ ከዛም በኋላ ወደ ፖሊስ ጣቢያ ሄጅ መክሰስም ትሽያለሽ እዚህ ጋር በማስፈራሪያ ደረጃ ማለት አንደኛው ስለማስፈራራት ማለት ነው ከ6 ወር እስራትም አለ ዲፖርትም ያስደረግም አለ ሁለት የራቆት ፎቶ ቦስቶብሽ ከነበረ እሱም ደግሞ ሌላ ኬዝም አለው ሌላ እስራትም አለ እስከ 2 ዓመት ይታሰርበታል ካሳም ይከፍላል ማለት ነው አካውንቱን እንዳለ ማለት ሀክ የተደረገው ነገር ካለ መንግስት ሙሉ ለሙሉ ማለት አክሰስ ይወስዳል ካንቺም ከሱ ማለት ነው ከሌላም አገር የተቦሰተ طبعا ለምሳሌ አሁን ተቦስቶ ነበረ ማን የቦሰተው በየትኛው አይቢ አድረስ በየትኛው ስልክ የነበረ የተጠቀመው በየትኛው ዋይፋይ የነበረበት ሙሉ ማለት ይወጣላችኋል ኢንፎርሜሽን ማለት ነው በከነሰዓቱ ከነው የት እንደነበረ ማለት ነው አካውንትሽን ሀክ ተደርጎ ከሌላ አገርም ከተቦሰተም ራሱ ይወጣላችኋል تمام ስለዚህ አንቺ ጋር ያለው መረጃ ማለት ነው ቮይሱን ማስተረጎም አለብሽ አሁን በውስጥ አናግሪኝ ወይም ቁጥሩን ሰጡኝ የአስተረጓሚ ኦፊስ ቁጥር እሰጥሽና ከአማርኛ ወደ አረብኛ አስተረጉሙልኝ በያችሁ تمام እሱን አዘጋጅተሽ ችግር የለም አናግሪኝ በፈለግሽበት ሰዓት ፖሊስ ጣቢያ አብሬሽ ከፈለግሽ እሄዳለሁ ማለት ነው እሺ እና እኔ ማለት ነው አሁን ከዛ መሄድ በፊት አሁን እሱ የኔ ቪዲዮ ሁሉም ስለያዘ ምን ይላል እኔ አንቺን እንደፈለኩ ማድረግ ይችላልው ህይወትሽን ገና ሰቅላለሁ በዛ ላይ ደግሞ ቪዲዮ ስለያዘ አንተ ዝም በል በእናት መስዬ አንተ ለምን አውርታችሁስ ለምን በቃ ትጨርስ ዝም በል መስዬ ችግር የለውም ቁጥጥር ቤቱ ያንቺ ነው በኪ ብቻ ይቀመጥ አንተ ትላንት ስላየክ ነው እንደ በኔ ላይ የሚታወራው ኦኬ አንዴ በቃ ስለሱና አስናቀች ይቅርታ መሲ አስናቀች ስለሱ ሳሚ ምንሽ ነው ሳሚ ስለኔ አታውቅም ምንሽ ነው ያለች ነው ሳሚ ምንሽ ነው ሳሚ ለምን ነው የሚታወቀው ነገር የለም በቃ ትላንት እዚህ አይቷል ቀጠሮ ቦታ ይቅርታ በቃ ወንድሜ እዚህ ጋር ማለት እዚህ ጋር ባለ ጉዳይ እንኳን ማለት አንተ ማትተው ማለት ያንተ እርዳታ ማትፈልግ ከሆነ خلاص ይቅርታ ወይ ሙታደር ወይ ስለ እርዳታ አይደለም እኮ ያወራና እሺ ምንድነው የምትፈልገው አልፈልግም ማለት እኮ ምንድነው የምትፈልገው ሞዴሬተር አንተ ስላለ ተራኪን ጠብቅ ኦኬ የኔ አባት ስልጣን የምንሰጠው ልንጠቀምበት ነው ከፈለክ እንደዚህ አድርጋ አንሸራታ ጆከር ያን እንዳታስገቢ አስናቀ ጨርሽና ከዛ ቤኪ ያንቺን ጉዳይ ይዞ ሽማግሌ ሰብስቦ ልጁን አፈላልጎ ኢቭን ቤተሰብ ኢትዮጵያ ድረስ የደከመው ቤኪ ነው ቤኪ መጨረሻ ላይ የሚናገረው ነገር እኔ የሚፈልገው ቤኪ ነው ቤኪ ይቀመጥ ሌላ ከቲ መጥቶ እንዲያወራ አልፈቅድም የኔ እናት እኛ አሁን ነው የመጣ ነው ደክመውልሽ ምንም ሆነ ታሜ ሲጠይቅሽ ጣልቃ ስለገቡ እንጂ ቤኪንም የተናገርኩት እኛ ችግር የለውም አሁን መናገር ያለባቸው መርዳት ያለበትን የሚረዳሽ ማድረግ ያለበትን ነገረሽ አይደል እሱ ስለዚህ ካሁን በኋላ ሌላ ሐሳብ መስጠት ይቻላል ሰው መስጠት ይችላል ግን አንቺ እየተናገርሽ ጣልቃ ሌላ ሰው መግባት የለም ባልተቤቱ አንቺ ስለሆንሽ ይሄ ነው እውነታው ሳሚ የምትባለው ማለቅለቅ የፈለከው ምን እንደው አልገባኝ ሚዲያ ላይ አንተ አታውቀውም ህግ አለው እና እሺ በቃ አንዴ በእናትህ ከዛ እኔ አሁን ከሱ ጋር ከተገናኘው በኋላ እሱ እኔ
ታኝቼ እንቅልፍ ላይ ያለው ሌላ ፎቶ አንስቶም ይሆናል። ይሄን ደግሞ የሽንት ቤት ከሽንት ቤት የወጣውን የቀረጸ ቪዲዮም እኔ አላቅም። ግን ምን አለ ብዙ ፋይል አለ። ፍቃደኛ ከሆናችሁ ላሰማችሁ፣ ፍቃደኛ ካልሆናችሁ አላሰማም። ብዙ ፋይል ያንቺ ስላለ አንቺ በኔ እጅ ነሽ። እንደፈለኩ ማረግ ማፍታ አለኝ። እንደፈለኩ አደርግሻለሁ። ለምን ሁሉ ነገር ይሻለኝ አለ። እውነቱም እንዳለ ቪዲዮ ቀጥታ ለኔ ልኮ አሳየኝ። ከዛ እኔ ደግሞ ሳሚ ኦፊሻል ጋር ላኩት። ሳሚ አይቷል። እና ሳሚ ምን አለ አይፎስትም አውቆ ነው የሚያስፈራራሽ አለ። ከእናንተ ልጆችም አሉ ብቻ አውቆ ነው አሉ። እሺ ብዬ አንቺ ማለት ለምንድን ነው አንቺ ራቆትሽን ለሌላ ሰው ለምንድን ነው የምትልኪው? መረጃ አሉኝ። መረጃ እኔ የምን መረጃ? አንቺ ራቆትሽን እየላክሽ እኔ እንኳን እዚህ ሀገር ሆኜ ማለት ነው ላኪልኝ አልልሽም። እኔ ልተባበረሽ፣ እኔ ኩም ነገር ማለት ልተባበረሽ እስከ መጨረሻው ላኪልኝ አልልሽም። ስንት አይነት ነገር እንደዚህ እህቶቻችን ማለት ያጋጠማችሁ የደረሰባችሁ ልጆች እንዳንቺ አይነት ማለት ነው አንድ ቪዲዮ ላኪልኝ የምላችሁ የለም። ለሽ ለሰው ነው የምትልኪው? እሱ ራሱ እኮ መረጃ ይዛለው። እኔ እሱ የሚዋሽ ከሆነ ብሎኝ ነው ማለት ያኔ ሁሉንም ሰው خلاص አንቺ ራስሽ በትኙ እዚሁ ሚዲያ ላይ ቪዲዮ በሶች አንቺ ራስሽ እኔ ባትናለው። እኔ እኮ አሁን ሜዳ ላይ ነኝ። አዲስ እኔ የሚፖስተው ነገር የለም። በለዛው እኔ አልፖስትም። ሳሚ ደግሞ ምንም የሚያደርግ ሰው አይደለም። ለምን የራሴ ነው ደሜ ነው አያደርግም። የራስሽ የተላከልሽ ነገር ራቆትሽ የራስሽ ፕራይቬት ነው። ለመንግስት ብቻ ነው ማሳየት ያለብሽ፣ ለህግ መፍትሄ የሚሰጣሽ። እኔ እንኳን ሞኬ ማሳየትም ካለብሽ ከስልክሽ ነው የምታሳየው እንጂ መላክም የለብሽም። ይሄ አንቺምና ሌሎቹም ከታች የሚሰሙ ማለት ነው። እንደዚህ አይነት ነገር ካጋጠማችሁ ድንገት ለሰው አትላኩ። ማሳየትም ካለብሽ ከስልክሽ እንደዚህ ብለሽ አሳይ እንጂ ለሰው አትላኪ። እሺ ችግር የለውም በቃ። እና ይሄ ያለፈው አልፏል። ግን ቪዲዮ ሹት አድርጌ እሱ የፎስተው ወስጃለሁ። አሁንም ደግሞ ድጋሚ ቪዲዮ ይዞ ኢማራት ውስጥ መኖር እሱ አይችልም። በቃ እሱ ቀጥታ እንዲጠፋ ነው የሚፈልገው ከዚህ ሀገር። እኔ ራቁት ቪዲዮ ይዞ እንዴት እያስፈራራ እዚህ ሀገር ይኖራል? ገና እንደፈለኩ ነው ማደርግሽ ያለ እንዴት ይኖራል? እሱ በቃ እንዳለ ብሎክ ተደርጎ እንዲወጣ ነው የሚፈልገው። እዚህ ሀገር እኮ በኔ ህይወት ላይ የተጫወተ ነው ያለው። እኔ ስንት ዋጋ ከፍዬ አምጥቼ ለኔ ህይወት ላይ እኮ እንዲጫወት አይደለም። እኔና እሱ ሰርተ እንለወጣለን ብዬ ነው እኔ ያመጣሁት። ኦኬ መስዬ አንድ ላይ አውራና ችግር የለም ወጣው። ሳሚ አንቺ ለምን መረጋጋት ግን አቃተት እንዴ? ቤኪ እኮ ሚውት አድርጓል። ቤኪ አይደለም ቤኪ አይደለም። እስኪ መስል አንድ ጊዜማ መስል ቆይ አንድ ጊዜ ምንድን ነው የፈለከው ሳሚ? እንዴ ምን አውቃለሁ እኔ እዛ ተመካክሮ መጥቶ ይሆናል። ምንድን አንቺ ዝም በይ አንድ ጊዜ ዝም በይ ሳሚ። እማ ምንድን ነው ችግር? እኔ ከልጅቷ ጋር ችግር የለብኝም። ሰማሽ? እኔ ግን እሷም ለማብራራት የፈለገችውን ማውራት ትችላለች። ግን ጆከር ያላወቀውን መጥቶ የፈለገውን ማውራት አዳምጥ። አንድ ጊዜ አንድ ነገር ልንገርህ። ጭራሽ የሚመስለው አንተ ለመደበቅ የፈለከው ነገር ያለ ነው የምትመስለው። ሞኒት አንድ ሳሚን ሊመልስ ማታ እኔ ጋር ይነጋገር እኔ ስለልጅቷን ስለልጁ መላቀም ሳሚ አታብዙት። አንድ አንቺ ጋር ያለው መረጃ አሰሚን ድምጹን ሳሚ በታሜ ታሰማን። ቆይ በቃ እንዳታሰሚን ቤኪ በቀደም ዕለታም እኛ ሳሪ ቤት ጠርተን እንዲተባበራት በጣም ብዙ ነገር የደከመላት ቤኪ ነው። ቤኪ ሚውትን ከፍተ ጆከር ቅድም እሷ ታውራ ብሎ እንጂ አንተ እንዳታወራ ፈልጎ ምናምን አይደለም። ጆከርንም በመልካም ነገር ተባበሩት። እሺ እሷ ችግሯን እራሷ ታስረዳ ከማለት ለምን ይተባበረኛል? እኔ ሀቅ ነው የምናገረው፣ የማየውን ነገር ነው። ባልተቤቷ ናት መናገር ያለባት እንትናገር። ቤኪ ቤስት ናችሁ፣ ችግር የለም። እኔ ቤስት ቲንቴስ ምናምን የሚባል አይመቸኝም። መሲ አዳምጪኝ። ባልተቤት መጥታለች አይደል? ባልተቤቷ ጉዳዩ የደረሰባት ምናልባት እኔ ቀርቤ ሁሉን ነገር ልነግርህ ትችላለች ከዚህ በፊት
ጠያቂ ሲመጣና የሚያግዛት ሰው ሲመጣ ራሷ ተናግራ ከጨረሰኝ በኋላ መናገር ያለብኝ ተጨማሪ እኔም እዚህ ጋር ጉዳዩ ላይ ስለነበርኩኝ ይሄን ልጨምራችሁ ብዬ መናገር ያለብኝ መጨረሻ ላይ እንጂ ቀድሜ ከልጅቷ በፊት እኔ ሌላ ነገር ማወራ ከሆነ ይሄን ሳሚ የሚባል ምንድነው ፍላጎት? እሺ ቤኪ የደረስክበትን ምን ያህል እንትን እንዳክ ቤኪ ንገረን። እየተናገረች እኮ ነው። እነሱ መጠየቅ ምን አስፈለገሽ አንቺ? መስዬ ይሄ ፌክ አካውንት ነው፣ ቤኪ አይደለም። ግን ጆከር አንተ ለመሳደብ ከሆነ እኔ አልሳደብም። ኧረ በእናትህ ወደዛ ሂድ ስድብ ምናምን እዚህ ጋር አሁን ሌላ ነገር እንትን አትበል። የፍየል ምላስ ባልተነ እንደ መጣ ጀነራል ባለፈው እንዳለው አንተ ቆይ ለምንድን ነው እንደዛ ነው የሚሰማህ? እንደዛ ነው የሚሰማህ? ኧረ በእናትህ አንተ ቁጭ በል፣ ታች ቁጭ በል። አንተ አንድ ጊዜ እናንተ አሁን አንተ ልጁ ጋር ምናምን ልጅቷ እንዳትናገር እናንተ ካፏ ማለት ነው የፈለግከው? እኛ እያለን እዚህ መታለች ካለን መናገር ያለብንን ሐቅ መናገር አለብን። እንዳንተ ነው አሁን እዚህ ጋር እዚህ ሰው መካከል ላይ ሌላ ነገር አልናገርም። እኔን ትፈልገህ በሌላ ቦታ ያላችሁን ነገር ቀጥሉ እንጨርስ። ኦፊሻል ሳሜት አለ ደውሉለት። እኔ ሲደውል እምቢ አለ ስልኩን ኦንላይን ላይ የለም። ቀጥታ ሞክሮ እሱ ቢመጣ ይሻላል የበለጠ ማለት ነው። እና ትልቅ ሰው እዚህ ጋር ስላለ ሙሌን አስገብቼልሻለሁ ታውቂዋለሽ። ወይስ ሳሚ አንዴ እሺ እሷ ሳሚ ጋር ስትደውል እኔ አንድ ነገር ለጆከር መሲ እንዴት ናችሁ? ሁላችሁም ሰላም ይበታቤ። አንዴ እሺ የያዘኝ ስለሆነች የቲክቶክ ምልክቷን ነች አበባ ከምትሰጡኝ የቲክቶክ ምልክቷን ብቻ ስጡኝ። እያዘኝ ስለሆነ ቲክቶክ ስጧት እስኪ። አንበሳ ማውርዱላት ለመሲ ችግር የለውም። ዛሬ ይሰጣል ይገባታል። ሶ አንድ ነገር መናገር ፈልጌ ነው የገባሁት። ከታች የሰማው ስለነበረ ጆከር ትንሽ ልጅ ለመርዳት ከፈለግን ሁላችንም ከምንም በላይ የእህት ጉዳይ ግድ ይለናልና እንደ እህት አስበን መርዳት የምንችለውን ሁሉ እንረዳለን። ከዛ በተረፈ ሜቢ አሁን አንዳንድ ልጆች ጋር ሰጣ ገባ እየተደራረጋችሁ ስለሆነ እያየው የገባሁት ቺዝ ምንድን ነው ዋናው ልጅቷ እንድትረዳ ነው። እውነት እንዲወጣላት ነው የምንፈልገው። ለምን የእናቴ ልጅ አይሆንም? ለምን የእናቴ ልጅ አይሆንም? ማንም ሰው ለምን አይሆንም? ማንም ለማንም ሽፋን ሊሰጥ አይችልም። እርግጠኛ ነኝ ቤኪም ቢሆኑ ሳሚም ቢሆኑ ሌላ ሰዎች መጥተው ከአንተ ጋር እዚህ ጋር ቃለ ምልልስ ሊደራረጉ ይችላሉ። የዚህችን ልጅ ሀቅ ሊደብቁ ሳይሆን እውነታውን ለታሜ ሊናገሩ ስለፈለጉ ይመስለኛል። ያችን ፓርት አንደርስታንድ እንድታረግ ፈልጋለሁ። በምንም አይነት በሰው ምክንያት ሙሌ ይኸውልህ ባልተቤቷ አለች አይደል? ታሜ ገና እየመጣ ነው። እኔም ገና ነው የመጣሁት። ገባህ አይደል? እየጠየቃት ነው። ጠይቋት ሲጨርስ ልክ ሀሳቧን አብራርታ ያላትን ነገር ሲጨርስ እነሱ ተጨማሪ መናገር አለባቸው እንጂ ከሷ ቀድመው ዝም በይ ብለው እሷን አስቁመው እኛ በዛ አድርገን የሚባል ነገር ማለት የለባቸው። ኦኬ ቴንክ ዩ። አንድ እቺ ጥያቄ ሀቅም ከሆነ ይዘን የምንጓዘው እኔ ምንቱን አላውቅም። ልጅቷ ሀቅም ከሆነ ይዘን የምንጓዘው መተን ገብተናል። ይረዳታል። እሱ እንደሚረዳትም ብዙ ሰዎችን ሲረዳ ስለምናውቅ በተግባር መሲ አንዴ ብቻ አስወርድ። ሳሚ አንዴ በእግዚአብሔር ሳሚ አንዴ በእናትህ እኔን አክብረኝሽ አንዴ ብቻ በእግዚአብሔር። ስለዚህ ሙሌ እኔ ለምሳሌ አንቺ ሪስፔክት እንደሚያደርግሽ ታውቅልሽ። ለምሳሌ እሺ ጆከር አንዴ ጆከር ታምበሽ ጠይቀኝ። እኔን ጆከር ማን ነው? አንተ ማን? ምን አገባህ? ሴቶች ያለች ምን አገባህ? ለመጠየቅ ያሱ አንተ ማን ነህ? ምን አገባህ አንተ? ስለሷ ቁመህ የምትናገር አንተ ማን ነህ? ራሷ ልጅ ጤነኛ አይደለም እንዴ? በእናትህ ልጅቷንም ልጅ አቦ መሲ አታስረብሽን። አንቺ ነሽ የምታስረፍሪን እዚህ ጋር መሲ። ለምን እሱን አታውጭም? እኔ እስከሚያብራራ እኔ አይደለሁ እኔ ማንታችሁንም አላስወጣሁም። ሳሚ በእግዚአብሔር ምን ጋር እየተባልክ ነው የሚወጣው? በእናታችሁ እንዴ ሳሚ ለምን መረጋጋት አቃተ? ግን ታሜ ብቻ ያውራ፣ ከዛ ሙሌ እያስረዳ ነው። በቃ ሙሌ አንተ አስረዳ። ሳሚንም አይልሽ። ቆይ ሙሌና ሌላ ምን ሙሌ ልጅቷ መጣለች አይደል? ልጅቷ ከመጣች ተበዳይዋ እሷ ናት። ችግሯን ትናገር።
ምን መርዳት ምን ማድረግ እንዳለበት ታሜ ያውቃል። ወዴት መውሰድ እንዳለበት ታሜ ያውቃል። ስለዚህ መካከል ለነሱ ጣልቃ ገብተው እሷ ማስረዳት ወይም እሷ እንዳትናገር ማድረግ አግባብ አይደለም። ቴንኪው ከወጣችሁ እሺ ቆቆቆቆቆ ይህ አካውንት የቤኪ ነው ወይስ አይደለም? ቦልኪው አይደለም አይመስለኝም። ኧረ ፌክ አካውንት ነው። ፌክ ብቻ ነው ብዛት። እሱ አካውንት ታስገቡት ሞዲሬተሮች ስርዓት የላችሁ። ሰው ፎሎ እያደረገ እኮ ነው። አሁን ጨረሳችሁ። የምትናገሪውን የምታደርጊውን ነገር ያላችሁን ነገር እንትን በሉ። ታሜ ወይ ጆከር አለ ጨርሳል። ያለው ማረግ ያለብን ነገር በልና ጋጋታ አይግቡና ይንጋጉ። እኛ እንወርዳለን። ይሄ ነው ያለው ነገር። እኛ ሀቅን ይዘን የምንጓዘው። ሴት ልጅ መበደል የለባትም። እርቃን ፎቶ አደባባይ ላይ እየተለጠፈ ገንዘብ አንጫ አታምጪ የተባለ ውርወራ ሩጫ ይሆን ባልተቤት እያለች የትም ቦታ ላይ በህግም ደረጃ በምንም አይነት መንገድ ብትሄድ ባልተቤት እያለ አንተ ቀድመ ስለሰው ልታስረዳ ትችል። አልፈልግም ዝም በል እያለች ነው እሷ ራሱ ጉዳዩን የምታውቀው፣ ህመሟን የምታውቀው፣ መፖሰቱን አለመፖሰቱን የምታውቀው እሷ ራሷ ናት። ያንተ ብልት አይደለም የተፖሰተ ወይም የሌላ ሰው አይደለም። ወንድሜ እሱ እኮ እዛ ተመካክሮ መጥቶ ነው ሲጀመር ማለት ነው። ከሱ ጋር ነው ያለው። እሱ ኢት ቢሆን እኮ ራቁት ፎቶ ቀርቶ እንደው የተሳሰተ ትንሽ ሰውነት ታይቶ ቢፎሰት ሄዶ ያ ልጁን ገሏል። ለምን ለኔ አላሰበም? እሱ ያሰበው ለልጁ ብቻ ነው። ስለዚህ እኛ ደግሞ አንቺ ኢትዮጵያዊ ነሽ፣ ሴት ነሽ። ሴት እስከሆንሽ ድረስ እኛ ከጎንሻለን። አይዞሽ። ወርቅ ነው የተናገርሽው እህቴዋ። ለምን እዚህ ጋር ጉዳዩ ሌላ ነገር ቢሆን የልጁን ቁጥር ላክልኝ እናወራለን፣ ጉዳዩን በቀላሉ መንገድ እንጨርሰው ነበረ። ግን እዚህ ጋር ያራቆትሽን ነገር እያስፈራራሽ ደግሞ በስተዋል። በዚህ ነገር ደግሞ ከሱ ጋር ምንም አይነት ንግግር አይኖርም። ይሄ በቃ ህግ መያዝ እሺ ፍቃደኛ ለኔ ሆነና አንዴ ብቻ ድምፁን ሲማልም አንዴ ብቻ ፍቃደኛ አንቺ ራስሽ አሰሚው። እሺ እኔ አልጠለብኩም። ያው አንቺ ራስሽ ፍቃደኛ ስለሆንሽ በህጉ ደረጃ ምንም እንትን የሚላት ነገር የለም። ታሜ ብታሰማ ነው ችግር የለም። አይ አሰሚው በቃ አሰሚው። እሺ ቆይ ላውጣ። አይስ ፎሎ አርጉ። ቀስ ወተራው ከነጎምባ በሲ ፎሎ አስደርጊ ጋይስ። እስቲ ሳሪን 1 ሚሊዮን እናስገባት። እዚሁ ታሪክ ስሩ። ነው ቤት ታሪክ ስሩ። የጭቅጭቅ ቤት ብቻ አይደለም። ሳሪን ፎሎ አርጓትን 1 ሚሊዮን ገብታ ትውጣ እና 1 ኪሎ ሽሮና 1 ኪሎ እሱ 1 ኪሎ ደግሞ አንዴ አዳምጡ። እሺ አንዴ አዳምጡ። ሚዩት አርጉላትና አዳምጡ። እሺ አንዴ አዳምጡ። ማን ነው? እኔ ነኝ አንቺን የሚያስማማሽ? ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ምን አገባ ማለት ነው? ገባሽ አይደል? አንተ አቃጠልከኝ መጀመሪያ። ገና የኔ ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። እሺ አንቺ ማልፖስት መስሎሽ ነበረ። አዳምጡ። እኔን እንደ ፋሪ ያርገሽ ገና አሁን መጨረሻ ላይ ገና ነፍስሽን ፎስታል። ቆይ አንዴ መልሹና አስጀምሪው። አንቺ መካከል አትግቢ፣ እናዳምጠው። መልሹና አስጀምሪው። አንቺ መካከል አትግቢ፣ እናዳምጠው። ቆይ አንዴ ማን ነው? እኔ ነኝ አንቺን የሚያስማማሽ? ኧረ እባክሽ ተቃጣይ። እኔም እንደዚህ ነው የተቃጠልኩት። ገና ማለት ነው። ገባሽ አይደል? ገና የኔ ምንም ጣጣ የለውም። እኔ እንደውም ምንም ጣጣ የለውም። እሺ አንቺ ማልፖስት መስሎሽ ነበረ። እኔን እንደ ፋሪ ያርገሽ
ምን አይነት ጭንቅላት ነው ያዝሽ? ምን አይነት ደደብና ጋንፎ የሆነ ጭንቅላት ነው እንዴ ያዝሽ? ዋው ጀመር ማላደርገው መስሎሻል? አሁን ደግሞ በአዲስ ማለት ነው። አሁን በአዲስ የሚያደርገውን ታያለሽ። በአዲስ የኔ ጊዜ ችግር የለው። የኔ በቲክቶክ የኔውን ስትለጥፊ ችግር የለው። በፌስቡክ ስትለጥፊ የኔ ችግር የለው። ያንቺ ችግር አለ። አረ እባክሽ አረ እንጂ ገና ምን አይተሽ አይደለም ፎቶ እኔ አንቺን ካነናብስሽ ማለት ነው። እሺ የኔ ጎበዝ እኔ ነኝ። አለቀ በቃ ታይ እና ይሄን ይመስላል። ሌላ ደግሞ አንቺ ምን ለጥፈሽበታል? አንቺ ምናምን ለጥፈሽበት ወይስ አቦሰተበት ነው? ሲያካብድ ነው። ይሄ ከዚህ ችግር ላይ ማውጣት ነው የሚቀባጥረው። እሱ ከለጠፈ በኋላ ኖ እዚህ ጋር ይኸውልሽ፣ ታሜም እዚህ ጋር ያለው አንዴ ሚውት አድርግ። አንዴ እዚህ ቁጭ ብዬ አትዋሽም። ታሜ ምን አረገች መሰለክ? ልጁ ወደ ራቆት ፎቶ መፖሰት የሄደበት መንገድ ፎቶውን አድርጋ ገልብጣው ቪዲዮ ሰርታበታለች። ይሄንን ሲያይ አንሺ አታንሺ ተጣሉ። የፎቶ መፖሳሸቻው ትልቁ መንገዳቸው ይሄና ይሄ ብቻ ነው። ኦኬ ውሸት ጥሩ አይደለም። ፎቶን የፖሰትሹ ከሷ ጋር ከዚች ጋር ካደረ በኋላ ከሆቴል ከሄደ በኋላ ለፍታች ካመጣችሁ በኋላ ታሜ ወደዛችኛዋ ሴት ትራንስፈርም ሲያደርግ ሲሄድ ሲሸጋገር ከዛ በኋላ እቺ ተናዳ ፎቶውን ፖሰተችው። የተጣሉት በዚህና በዚህ ነው። ጋይስ ሜምበር ሁኑ። አመሰግናለሁ። እና የቲክቶክ ምልክቷን ስጡኝ እሺ፣ እያዘኝ ስለሆነ የፖስት ፎሎ አርጉ፣ በትልቁ አርጉ። እሺ ጆከርና እምቢ ብሎኛል። እኔ ሰው ማስገባት አልችልም። እሺ አስገቡት፣ ጆከርን አስገቡት ጋይስ፣ ፎሎ አርጉ። 900 ሺህ ልግባ። አንቺ ኦልሬዲ የሱ ፎቶ አለሽ የራቆት ምናምን አለኝ። ሹት አርጌ ወስጃለሁ አለኝ። ኦኬ ቦሰተባሃሉ አልሽኝ አለኝ። እኔ እሱ የፎሰተውን ሹት አርጌ ወሰርኩት። እሺ አንድ ነገር ድጋሚ ላሰማችሁ ፕሊዝ። ታሜ ያለሽ ሌላ ነኝ። አልገባችሁም? ልጅቷ የምትለው ነገር አልገባችሁም? እኔን የፎሰተኝን ነው ሽት አርጌ ያስቀመጥኩት እንጂ የሱ ራቆት ፎቶ የለም። የሱ ራቆት ፎቶ የለኝም ነው ለማለት ፈልጋ ነው። ታሜ ይብራራ። የሱ እኔ ምን ይሰራል? እኔ እሱ እንዴት እኔ ምንም አላሰብኩም። እሱ አይውልሽ እናት መጀመሪያ ተረጋጋ። አንቺ ተረጋጊና ወደ ራስሽ እዩ። የሚጠይቅሽን ጥያቄ በደንብ አድምጠሽ መልሽ። ቆይ እስቲ አንዴ ስሙኝ። እሺ አንዴ ስሙኝ። እሺ አንዴ ስሙኝ። ይሄ ከመጀመሪያ ማለት ነው። ሰውነሽ ኢዲሜልክ ሰውነሽ እንዳትኖሪ ማድረግ ይችላል። እኔ እሱንም እንኳን ማለት ነው ኢሜል እንኳን በአካል ተገናኝቻለሁ ታውቃለች። በአካል ተገናኝቻለሁ። ይሄ ሁሉ ውሸት፣ ሁሉ ነገር ምንም ማውቀው ነገር የለም። እኔ እንኳን ላንቺ አቤት ውሸት ሀይዚ ሰናተነ ጎርዴ ሳይ የማይሆን ነገር ባታወሪ ይሻላል። አታውሪ። ያን ሁሌ ነው የሚያስፈራረኝ። አንቺ ዝም ብለሽ ለምን ነው እንተማቲ? ትግስት ይኑርሽ። ኢዲት ባታደርጊ ተው አወሪ እኮ አለ ነው ለሳን የማይመስል ነገር ማትናገሪ አለ የሆነ አለ አይደል? የሆነ በቃ መስለሽ የምታቀርበው ነገር አለ። ኧረ እባክህ ለአንቺ ይሻልሻል። እዚህ ጊዜ ቆሻሻ እኔ አዝኜ ነው ለአንቺ አዝኜ እሱ የያዘው ፋይል ሁሉ እኔ ደልቼ ነበር። ውሸቱ ነዋ። ለምን ዝም ይበል? ሁሉ ውሸቱ ነው። በደንብ እየተሰማ አልነበረም፣ ግን እንዳልቦሰተብሽ የኔን ደልቺ መጀመሪያ እያለች ነው። ማቼ ታላጋ አዩ ስልክ ግድግዳ ሆነ ሜንተራ እንደው አጋጋ ነው ሁሉ ነገር ተዋለው። እሱ እኮ አሁን በዚህ ድምጽ ላይ የሚለኝ የያዘው ፋይል ሁሉ አለ። አሁን ደግሞ ማን እንደሆነ ማን ኪያ ነው ስምሽ?
ቆይ አንተ ድምፁ ዝጊና ያለውን ነገር እንዲሁ አዳምጪኝ አንድ ጊዜ ስሚኝ እኔ እናት እንትኑ ቮይሱን አንቺኛዋ ተቀበይና አሰሚን እሷ ትናገራለች ዝም በይ አንቺ ዝም በይና መጨረሻ ሐሳብሽን ትናገሪ ጠጋርገሽ ድምጹን አሰሚን እሺ ቆይ እኔ እኮ ራሴ ሊፈና እሺ ዝም አይዞሽ ተረጋጊ እሺ እሺ ኦኬ እኔ ስንት ነገር አድርጌ እሱ እኮ በኔ ላይ ውሸት ሁሉ እኮ እኔ እኮ 4 ዓመት ፍቅረኛ ያለች እኮ እሺ ተረጋጊ እኔ እናት እምስኩ ግን ጤነኛ ናችሁ ሴት ልጅ እያለች እሱ እኮ 4 ዓመት ፍቅረኛ ያለች በኔ ላይ ደብቆ አሁን ደግሞ ገና ብዙ ላይ ለምንድን ነው ግን ምስኩ ከታች አላችሁ ሴት ልጅ ስማ ጆከር እኔን አዳምጠኝ ይኸውልህ ቀደም እና እንትና ጋር ሄዳ ነበረ ቡሪትና ጁዬ ጋር ቢሮ ድረስ ሄዳ ነበረ ይሄ አሁን እዚህ ስትገባ 3ኛው ነው 4ኛው ነው እኔ ቤት ነው የገባች የመጀመሪያ እነሱ አይተዋታል ልጅቷ ብላለሽ ቡሪት በደንብ ታስረዳ የምትፈልገው ብር አይደለም ልጁ በጣም ተወዷለሽ ገብቷል አሁን እንደ ቡሪት በደንብ ተረድታታለች አይታታለች እኛ ደግሞ ማለት ነው እሱን ለፍቅር ቀርቶ ለምንም አልፈልግም እሺ አንድ ጊዜ የኔ ቆንጆ አይሆንም እሱን ለምንም አይሆንም ውሃ ነው ለምንም አይሆንም እሺ ቆይ ተረጋጊ ቆይ እሺ እንደዛ ስትለሙኒት አመጣንና መከርናት በጣም ብዙ ነገር መከርናት በኋላ ተስማማን እኔ ያመኛል አሞኛል በቃ ስትል የስለንቦላ ወይም ደግሞ ሐኪሞች ያለባትን ችግር እንዳገናኛት ስንነጋገር ቤኪ ጠራይ ስትል ምናልባት ቤኪ ሶልቭ የሚያረግ ከሆነ የሚያውቁት ከሆነ እንዳልሹ ብርሽን የሚሰጥሽ ከሆነ ችግር የለም ይሄ የራቁት ቪዲዮ የተባለውን ደግሞ ባንቺ ስልክ ስለሆነ በቂ መረጃ ካለሽ መክሰስ ይቻላል ከሌለ ደግሞ ምንም አባቷ ያመጣም ታዩ ተባብለን ተነጋግረን ቤኪ ጠራይ ብላ ቤኪ ያው ጀስት ትሪት ያረጋታል ወይም ደግሞ ከልጁ ጋር ያገናኛታል ብለን ነው ያገናኛታል ዋናው ነገር ምን እንደሆነ ታውቃለህ ጆከር እዚህ ጋር ልጁ መጥቶ እሱ ይሄን ነገር ብር ወስጃለሁ ይሄን አድርጋለሁ ይሄን እላለሁ ብሎ ቢል ደስተኞች ነን ምክንያቱም በሰው ፊት ልጅቷ ራሴን አጠፋለሁ እንደዚህ እላለሁ ነው የምትለው አብዛኛው ጊዜ በውስጥ ከሆነ ግን ልጅቷ ያለችበት ሁኔታ ጥሩ አይደለም ለዚህ በአካል እንደጉሪት አይተዋታል ኦኬ ሳሪ ለዚህ ደግሞ መፍትሄው ምንድነው ሽማግሌ ተሰበሰበ ቤኪ ቤተሰቦቹ ድረስ እንትን በማለት ቤተሰቦቹን ድረስ ልጁን በማፈላለግ ልጁ ተፈለገ ልጁ ተገኘ እነ ማነው እነ መዲ ሳሚ ቅድም ገብቶ የነበረው ተደርጎ ሽማግሌ ተሰባሰቡ ትላንትና አገኙት ሲሄዱ እሜቲቱ ጋርድ አዘጋጅታ ነው ሄደችው አሁን እቺ ልጅ ነው አምኜ ታሜን አግኙ ልጁልና ቆይ ጋርድ ማለት ነው ቆይ አንዴ ሚውት አርግዳ ጋርድ ይዛ ሄደች ያው ልክ ልጁና ብለነው አስማምተነው ልጁ ሊመጣ ቀጠሮ ያዘ ከዛ እቺ የራሷ ያገር ልጆች ላይ ግሩፕ ላይ ምን ትላለች ሌላ እነ ቤኬ ስለሆነ ድረሱልኝ ስትል ቪዲዮ አለ ማስረጃ በነገራችን መካከዳ አይቻልም